ጉዳይ ማንም አላወራም። ታች ነው የምቀመጠው። 6 ወሬ ነው ምናምን ነው። ግን ፖለቲካ እናንተ ስታወሩ አንድ ጊዜ ያልሆነ ነገር ሲወራ በስህተት ሲወራ አስገባኝ ብዬ አላስገባኝም። ሳታይም ቀርተ ሊሆን ይችላል። ለምሳሌ ፈይሰል የሐረሩን መስጊድ በቤተ ክርስቲያን ተቀየረ የሚለው ምንድነው? መስጊዱ ጆጎል መሃል ነው የተሰራው አይደለም። መስጊድ የነበረው ነው ወደ መድኃኔዓለም የተቀየረው ምኒልክ ልክ እንደገባ ያለው እውነታ ያ ነው። እሱን ለመናገር ነበረ ላስተካክለው እርምት ለመስጠት ግን ያው ኦኬ ማለት በብልጽግና ዘመን ነው እንደዛ የተደረገው ስላለ ነው። ኧረ አይደለም በሚኒሊክ ነው። ራስ መኮንን ልክ እንደገባ ያውም እኮ ሐረር አንደኛ መንገድ ፊት ለፊት ቀጥታ ፈረስ መጋላ ይባላል የድሮ አውቶቡስ ተራ እዛ እኮ ነው። ጀገሉ ግንቡ መሃል ነው እኮ። አሁን ምንድነው ያለው ታዲያ? እሱ ፈይሰል ያለው እዛ ውስጥ ሙስሊም ክርስቲያን ሳይኖር ቤተክርስቲያን ሰሩ ነበር ያለው። ሰርቶ አይደለም መስጊድ የነበረውን ቀይረውት ነው በጉልበት ያው በኃይል አሸንፈው ኮንኮርድ አድርገው እንደመጡ ማለት ነው። እና የይዘውት ያው ቀየሩት ወደ መድኃኔዓለም ቤተክርስቲያን። እስቲል መቃብሮቹ አሉ። በጀርባው ደግሞ ወክማ አለ። አሁን አንድ ደቂቃ ውስጥ የሚሉት ነገር አለ እንደ ኢትዮጵያኖች ለኢትዮጵያኖች ከኢትዮጵያው የሚሉት ነገር አለ። እኔ የምለው ሁል ጊዜ ምንድነው ትናንትና አንኑር ነው። ትናንትና አንኑር ማለቴ የተበደለውን በዳዩም ለምሳሌ ለሚቴልዩ ክሊንተን ባሮችን አግዟል አላጋዘም። ሴኔጋል ሄዶ ወደቡ ላይ ቆሞ ጥቁሮችን ይቅርታ ጠይቋል። ይቅርታ መጠየቅ ደግሞ ምንድነው የወደፊት መተማመን ነው የሚያመጣው። ግን በብሔርም በሃይማኖትም በምንም ስትሄድ ትክክል ነበር ብለህ ካወራህ ግን ያው ኦልዌይስ አክሽን እንደ ሪያክሽን ነው የሚመጣው። ጥሩ አይሆንም። እና ሁልጊዜ ለይቅርታ ክፍት መሆን ነው። መጠየቁም አያዋርድም፣ ማድረግም ትልቅ አያደርግም። እንትን ማለት አያሳንስም። ዛስ ማይ ሜሴጅ ነው። አመሰግናለሁ። ግን ማመኑ ይቀድማል። አሁን ችግሩ ምንድነው? አንድ ሰው ይቅርታ የሚለው ጥፋት እንዳጠፋ ከተረዳ በኋላ ነው ይቅርታን የሚጠይቀውና ጥፋት ያጠፋ አካል ጥፋት እንዳጠፋ መጀመሪያ ማመኑ ይቀድማል። የሚያምን አካልም የለም። ገና ጥፋተኛ ነህ ጥፋተኛ አይደለሁም ንጹህ ነኝ ንጹህ አይደለህም በሚል ክርክር ውስጥ ስለሆነ ያለው ይሄ ኢትዮጵያዊ የሚባለው። ስለዚህ በመጀመሪያ ማመን ይቀድማል። ወደኋላ አንጓዝም ደስ ይለኛል። እኔ አሁን የሚያሳዝነው ነገር ባለፈው ምንድነው ግዕዝ መማር አለብን ምናምን የሚል አዲስ እንትናል ነበር ፈሊጥ መጥቷል። ያ እሱ ራሱ ወደኋላ መኖር ነው ወደኋላ መመለስ ነውና ጥቅሙ ምንድነው ተብሎ ሲባል አሁን አንድ ተልካሻ ነገር ነው ያመጡት። እንትናችንን ለታሪክ ዳሰሳ ይጠቅመናል የሚባል እንትን መጣ። ታሪክንን እንትን እንድናደርግበት ይጠቅመናል ተብሎ ማለት ነው። ባቢዬ እኔ የዛሬ 16 ዓመት ይሁን 17 ዓመት እኔ በትክክል የምነግርህ የኦነግ ታጣቂም የነበርኩበት ጊዜ ነበረ ገና 90 ላይ። ግን መጨረሻ አመት ሳይሞላው ነው ኪጄ የወጣሁት። አካሄዱ አላማረኝም። ግን ያለው ነገር ምንድን ነው? እኔ በሁለት ዘፈን ነው ሁሌ የምጠቀልለው። አንድ ማነው ሙሉ ቀን ይሁን ማን የዘፈነ ወደ ኋላ ሄደሽ
በሐሳብ ከማለም ቀኑ እንዳይመሽብሽ ትናንት ዛሬ አይደለም የሚለው እሱን እምቢ ካላችሁ ደግሞ እል ነበረ ሰላም አብሮ ብያለሁ። መኖሩ ጥያቄ ነበር ለኛ የተፈቀደ። ካላለልን እስኪ ሞክረው ደግሞ ይሰማል ድምጼ? ተለያይተን አይሰማም ድምጼ? ሰው እያወራ በመሀል አትግባ። እስኪ ዝም በል። ምን አይነት ብልግና ነው? ይጨርስና አንተ ትቀጥላለህ። ጉደታ ለኔ ጥያቄ ካለው የስድብ ቤት ነው እንደ ቤቱ? ባቢ ለምን ማን ተፈራራቅን? ተሳደበና ነው ስድድብ ቤት የምትለው? ምንድነው ብልግና መሰለህ? ምን አመጣው ነው? ቆይ ጥያቄ አለኝ። የትኛው ብልግና ነው? ማን ነው ብልግና ለምን የተናገረው? ትሳደባለህ? መች ተሳደብኩ? ትመልሳለህ? እመልስልሃለሁ። ብልግና ማለት ስድብ አይደል? አሁን በተናገርኩት ባለክ እኮ ታዲያ ባለክ ማለት ቢሰደብኩ ነኝ። ሰው እያወራ በመሀል አይገባም ነው። ይሄ ደግሞ ብልግና ነው። ሰው እያወራ እኮ በመሀል ጥያቄ ከገባ አንተ ይሄ አለኝ። ነው ብልግና እያስፈቀድኩ ነው እኮ ወገን። እኮ። ይጨርስ ምን እኮ። አመት ትቆጣለህ? አያወራም እሱ። አመት አያወራም። አንተ ተረጋጋና ትጨርሳለህ፣ ትጠይቃለህ። ለምን ትቆጣለህ? ቁጣ እኮ አያስፈልግም አባ። ኧረ ጥያቄ እሱ መመለስ ፖለቲካውን ስለምትፈራ ነው ተው። እኔ ለምን የምትቆጣው? እቆጣለሁ? ለምን አይ አንተ እቆጣለሁ? ልጠይቅህ ነበረ። ትጠይቀኛለህ። እሺ አንተ ሙስሊም አይደለህም አንተ? ትጠይቀኛለህ። ይሄን ልጅ ይጨርስና ትጠይቅ። ጉደታ እኔ ለምን አጠይቀኝም? አሁን ባወራሁት ይጨርሱ እርሱ ነው ግዕዝ መማር ወደ ኋላ መመለስ ነው እያላችሁ ስለነበረ ሁለተኛ ጥያቄ እሱ ነው። ቋንቋ መማር ምንድነው ወደ ኋላ መመለስ? እኔ መልስልሃለሁ። አሁን ምንድነው መልስልሃለሁ? ቋንቋ እየተማርክ አይደል እንዴ? አረብኛ እየተማርክ አይደል እንዴ አንተ? እኔ የትኛው ነው የሚቀርብህ ለአንተ? እኔን ነው እነዚህ ሁለቱ እኔ ልመልስልህ አንተ የማንነት ቆይ አንተ እምነት ምንድነው? እኔ ጋር ከሆነ የምታወራው ይጨርስና እኔ እናንተ እናወራለን። ችግር የለውም። ጨርሱ። ያ ሁለቱን ጥያቄን ትመልሳለህ። ይጨርስ ወንድማችን። እሺ ኦኬ። እና ያንን ሁለተኛው ዘፈን የቴዲ አፍሮ ነው። አብሮ መኖሩን ለኛ ካላለልን እስኪ ሞክረው ደግሞ ተለያይተን የሚል ነው። እሱ ደግሞ ሰላም ከሰጠን ባልና ሚስት ብዙ ጊዜ ሙስሊሞች ናቸው እሱ ቤት የሚሰበሰቡት። ዋሽቶ እኔ ሙስሊም አይደለሁም ይላል። ክርስትናን ይሳደባል። እንዴት ሁለተኛ ደግሞ ሲል ሰምታል። ግዕዝን መማር ወደ ኋላ መቅረት ነው። እኔ ግዕዝ ደጋፊ አይደለሁም። በርግጥ ግን ኦሮምኛ ታወራለህ። ጉደታ የኦሮሞ ስም ይሲ አቲ ኦሮሞ ይፈራ ማልቀብዳ አቲ አረባ በር ሰኞ ሸራማ እኝማ ከገደርቴታ ይሄ ያውና ማህይምነትማ አንተ እኔ ጉደታ ነኝ። እኔ ራሴ ነኝ የምለው። አንተ ግን አረብ ሆነሃል። አረብ ሳትሆን አረብ ለመሆን የተጋጋጥክ አስረግጬ ነው የምነግርህ። እንዲጨርሱ ነው። ግድ የለም ያንተ ማስረገጥ ነው መረገጥ። እስኪ አንተ አረብኛን እየተጠቀምክ ኢትዮጵያዊነት ግዕዝን እንዴት ትቻለህ? ኢማም አህመድ አንዴ በቃ እኔ ጋር ቀጥል። መልስ ገዳዳ ቀጥል። ምንድን ነው ያልከው? ሁለት ጥያቄ ጠይቄያለሁ። አንተ ሙስሊም ነህ አይደለም? አንድ እሱ አይመለከትም። ይመለከተኛል። ለምን ትዋሻለህ? አይደለም እያልከር እንደ ብዙ ጊዜ እሱ አይመለከትም። ሆንኩም አልሆንኩም ያንተ ስራ አይደለም። ሙስሊሞች ነው ክፍት አድርገህ ክርስትናን የምትሳደብ እኮ ገብተሃል ግድ ገና ሲገባ ወረድከኝ፣ ሰደብከኝ። አየህ ክርስቲያን መሆን ሁለተኛ ግዕዝን ለመተቸት እንዴት ሞራሉን አገኘህ አንተ? አረብኛን ለአረብ እየሰገድክ ለአረብ እያጎበደድክ ግዕዝን ለምን ትተቻለህ? ወደኋላ መቅረት ነው ቋንቋ መማር። ምን ችግር አለ? ኦሮምኛ ብትማር አማርኛ ብትማር ሁሉንም እኩል ነው ቋንቋ። ያ ይሄ ጨረስክ? ሐሳብ ነው ጥያቄ። ስለራስህ ግን መልስ መጀመር ግብዛ። ኦኬ ግድ የለም። በነገራችን ላይ ችግሩ ምንድነው? አንዳንድ ገመዶች ችግሩ ምንድነው? በአፋቸው ስለምሰሙ በጣም ከባድ ነው። ገብቷል? አንደኛ ነገር እኔ የፈለኩትን ልሁን፣ የኔ ስራ ነው እሱ። እኔ የፈለኩትን ልከተል ልመን፣ እሱ የኔ ጉዳይ ነው። እኔ የተናገርኩትን ቋቆ ስላለ ምንድነው እምነትህ? ሚውት አድርግ። እምነትህ ምንድነው? ሚውት አድርግ። እምነትህ ምንድነው? ምንድነው እምነትህ? እኔ ታዲያ ከአባቴ የወረስከው ቤት መሰለ እንዴ? ደከከናም እኔ ጋር እንደዚህ አይነት ስርዓት የለም። ሚውት አላደርግም ይላል እንዴ? የእናትህ ቤት ውስጥ የገባ መሰለ? ቁጫጭ አልሰማም። በመጀመሪያ እኔ የኔ እምነት፣ የኔ ስርዓት፣ የኔ መንገድ
እኔ ማምንበት እኔ የምከተለው የራሴ ነው። በቃ አለቀ። እሱ ማንንም ሰው አይመለከተውም። የመጠየቅ መብትም የለህም ራሱ። እኔ ደግሞ የፈለኩትን ሐሳብ የመስጠት ሙሉ መብት አለኝ። ስለፈለኩት እንደፈለኩ አድርጌ እናገራለሁ። አንተ ህግን የምታስከብር ከሆነ ሚዩት አድርጎ አንዴ ኢማም አህመድ እንትን ይላል ድምጽ እንትና ሞቆኝ እንጂ አንስቼ ነው። አውርደኝ። እሺ ታንክ ዩ። እሺ ችግሩ ግዕዝ በነገራችን ላይ አንድ ሰው ኢትዮጵያዊ ምንድነው ለአረብ እየሰገድክ ከአረብ እንትን እያደረግ ግዕዝ ራሱ የአረብ ዲቃላ ቋንቋ ነው። ግዕዝን እያወደስክ አረብኛ ልትጠላ አትችልም። ይሄ ድድብና ነው። የአረብን ምንድነው የግዕዝን መሰረት አለማወቅ ነው። ግዕዝ የአረቦች ነው ራሱ። ግዕዝ የአረቦች ነው። ግዕዝ መሰረቱ አረብ ነው። ግዕዝ የመጣው ከአረብ ምድር ነው። ሌላ መሰረት የለውም። ግዕዝ ኢትዮጵያዊ ቋንቋ አይደለም፣ ባዕድ ቋንቋ ነው። ግዕዝ የነጋዴዎች ቋንቋ እንጂ የኢትዮጵያውያን ቋንቋ አይደለም። ስለዚህ አረብኛን እየጠላ ግዕዝን የምታወድስ ግዕዝን የምትደግፍ ከሆነ ድንቁርና ነው፣ አለማወቅ ነው፣ አለመረዳት ነው። ሁለተኛ ደግሞ አንድ ሰው ራሱ ላይ ጫና አይፈጥርም። ግዕዝ ኢትዮጵያኖችን በማስተማር ለኢትዮጵያና ለኢትዮጵያኖች ምንም አይነት ጥቅም የለውም። ምንም አይነት የኢኮኖሚ ለውጥ ሊያመጣ አይችልም። የእውቀት ልህቀትም ሊያመጣ አይችልም። ግዕዝ ስለተማረ ሰው ይበልጥ ይጀዝባል፣ ይደድባል እንጂ ራስ ላይ ጫና አትፈጥርም። ከ80 በላይ ብሔረሰቦች ግዕዝን ጭነህባቸው የሚናገሩትን ቋንቋቸው እንኳን በቅጡ ሳያውቁ የኢትዮጵያ ብሔራዊ ቋንቋ እንኳን ሳይማሩ አማርኛ የሚባለውን የኛ መግባቢያ እንኳን ሳያውቁ ግዕዝ መማር አለባቸው ማለት ድድብና ነው። ለምንድን ነው ግዕዝ የሚማረው ኢትዮጵያዊ? ምን ሊያገኝበት ነው? ለታሪክ ዳሰሳ፣ ታሪክ እንትን ለማድረግ፣ ታሪክን ለመማር፣ ምን አይነት ታሪክ ነው? ወደ 3ኛ 4ኛ ክፍለ ዘመን ተመልሰ ግዕዝ በግዕዝኛ ፈልፍለህና ጎልጉለህ የምታወጣው ታሪክ ምንድን ነው? በግዕዝ የተጻፈ ታሪክ ምንድን ነው? ግዕዝ ተናጋሪ የነበሩ ሰዎች የሰሩት ታሪክ ምንድን ነው? የትኛው ታሪክ ነው? አንተ በግዕዝኛ ወደ ኋላ ተመልሰ ታሪክን ምንስ ያደርግልኛል ነው? እንኳን ያልተፈነቀለው ያልተነበበው ያልተጻፈውን ታሪክ ይቅርና የተጻፈው የተነበበው የምንከተለው ታሪክ እንኳን አልጠቀመንም። ታሪክ ነው ያለንበት ድህነት ላይ ተዘፍቀን የዓለም ድሃና ኋላ ቀር ህዝቦች ሆነን እንድንቀር ያደረገን የትናንት ታሪክ ነው። ታሪካችን እኮ መሰረቱ በቃ ኢትዮጵያ የሚባል አበሻ የሚባል ኪንግዶም ኦፍ አክሱም የሚባል ከዛ ጀምረ እስካሁን እኮ መገዳደል እኮ ነው። ሌላ ምንም ታሪክ የለውም። ምንም ታሪክ የለም። ስለዚህ ወደ ኋላ ተመልሰን ታሪካችንን ዕውቀታ ምንድነው በግዕዝኛ የምታመጣው ታሪክ ውሸት ነው። ውሸት አስረግጬ ነው የምነግርህ። እኔ ፖለቲካ ምንድነው ሃይማኖታዊ ወረራ ነው። ውሸት ነው። ለኢትዮጵያ ምን ይጠቅማል? አሁን ራስህ ላይ ጫና ትፈጥራለህ። ራስህ ላይ ጫና ትፈጥራለህ። ግዕዝን መማር አለባቸው ህዝቦች ህፃናትን እያልክ ምንድነው የሚጠቀሙት? ምን ይጠቀማሉ ነው? እኔ እንደ ግዕዝ ተናጋሪ እውነት ልንገራችሁ፣ ግዕዝ እንደሚናገር ደደብ ሰው የለም። ግዕዝን የሚያውቅ ሰው በቃ መፈተሽ ትችላላችሁ፣ ማረጋገጥ ትችላላችሁ። ደደብ ነው። ሁለተኛ ደግሞ ግዕዝ ለድግምት እንጂ እንደተባለው ለድግምት እንጂ ለምንም አይጠቅምም ግዕዝ። ስለዚህ ደጋሚና ደብተራ ትውልድ ነው መፈጠር አለበት እያልክ ያለው አልሰማም። ግዕዝን ከሚማር እንግሊዝኛና አረብኛን ቢማር ይሻለዋል፣ ያዋጣዋል፣ ይሰራል፣ ይለወጣል፣ ይግባባል፣ ይገበያያል። ምን ይሰራለታል? አማርኛ ሳይማር ሌላ ለምን ኢትዮጵያ ውስጥ ያለው የሚነገር እነ ሲዳምኛ አገው ምናምን ቋንቋን አትማሩ? አይማርም ህዝብ። እውነት ከሆነ እናንተ ሌቦች እና ውሸታሞች፣ ትክክል ከሆነ ኢትዮጵያኖች አሁን የሚኖሩ ኢትዮጵያኖችን የሚናገሩት ቋንቋ ለምን አትማሩም ነው። እውነት ወጣችሁ ሰርታችሁ ተግባብታችሁ ተገበያይታችሁ ለውጥ የምትፈልጉ ከሆነ የኢኮኖሚ እድገት እንዲመጣ የምትፈልጉ ከሆነ
የደቡብ የሚናገሩት ቋንቋዎችን ተለማምዳችሁ ተምራችሁ እዛ ጋር ሄዳችሁ ማረስ ነው። ውሸታሞች፣ ሌቦች። ካልሆነ ደግሞ በቃ ዓለም አቀፍ የሆነ እንትን አለ፣ እሱን መማር አለባችሁ። ግዕዝን ለምን ይማራል? ግዕዝ መማር የለበትም። መማር የለበትም ግዕዝ። ዛሬ መማር አለብን ብለው እንኳን ተፈቅዶ በኃይልም በምንም ቢማር ነገ ደግሞ የምንገዳደልበት ምክንያት ነው። ነገ ፋታና ሰላም ላለመስጠት ነው። ነገ ደግሞ ግዕዝ መቅረት አለበት ብሎ ሰው ሰላማዊ ሰልፍ የሚወጣ ሰው ትውልድ እንዲፈጠር ነው። ለነገ ነው እንትን እየተደረገ ያለው። ነገ የምንገዳደልበት ምክንያት ነው ዛሬ እየተሰራ ያለው። ግዕዝ ኢትዮጵያዊ መማር የለበትም። ቀድሞ መቃወም የለበትም። ያለበትም ክርስቲያን ነው። ለምን? ልብ ያለው ክርስቲያን ካለ፣ አርቆ የሚያስብ ክርስቲያን ካለ ነገ በእንደዚህ አይነት ሃይማኖታዊ እንትን ያለበትን ህዝቦች የማይፈልጉትን ጭነህባቸው ነገ ደግሞ እኔ እርግጠኛ ነኝ ነገ እነሱ ቦታውን ሲያገኙ አይደለም የባዕድ ቋንቋ ሽንታቸውን ያጠጡሃል። ስለዚህ አርቆ የሚያስብ ደደብ ህዝብ እንትን ማድረግ የለበትም ሁላ። ዛሬ እንደዚህ ስላደረግ ዛሬ በግዕዝን ሃይማኖትን ማስፋፋት ከፈለክ ነገ ደግሞ ቤተክርስቲያን የማይቃጠልበት ምንም ምክንያት የለም። አውቀው ነው ራሱ እንደዛ የሚያደርጉት። ከዛ ደግሞ ተገደል ገዳዮች ናቸው ብለው ሊመጡ ነው። ውሸት ነው። እንዳትቀበሉ። ማንንም ሰው ክርስቲያንም መቃወም አለብን። ትክክል አይደለም። ሌሎች እምነት አማንያን የማይቀበሉት ሌሎች ብሔሮች ሌሎች ኢትዮጵያኖች የማይቀበሉትን እንደዚህ አይነት ተልካሻ የደብተራዎችን አጀንዳ እንዳትቀበሉ። ትክክል አይደለም። ሁለተኛ ደግሞ የብልጽግና ሴራ ነው። ሁለተኛ የብልጽግና ሴራ ነው። እኔ በድፍረት ነው የምናገረው። የፕሮቴስታንት ሴራ ነው። ኦርቶዶክሳውያንና ሙስሊሞችን ለማጣላት የመጣ አዲስ አጀንዳ ነው። ምንም ሌላ ምንም ምክንያት የለውም። እነዛ ደግሞ መሀይማን ደናቁርት ናቸው። አዎ ትክክል ነው፣ እንደው ትክክል ነው፣ እንደው ትክክል ነው፣ እንደው ሰላም ለኩሙ እንደው ትክክል ነው እያሉ ይቀበሉታል። ውሸት የብልጽግና ፖለቲካ ነው። ኦርቶዶክሳውያንና ሙስሊሞችን ለማጣላት የተፈጠረ አዲስ አጀንዳ ነው። ያ አይሰራም፣ ተቀባይነት የለውም። ደደቡ ኦርቶዶክስ ነው መቃወም ያለበት በቅድሚያ። ስለዚህ ትክክል አይደለም። ግዕዝ ኢትዮጵያኖች አይማሩም። ኢትዮጵያኖች ላይ ጫና አይፈጠርም። ጭነትና ጫና ራስ ላይ መፍጠር የለብህም። በግዕዝ ወደ ኋላ ተመልሰን አዲስ የምናገኘው ምንም አይነት ታሪክ የለም። አይጠቅመንም። የኢኮኖሚ እድገትም አያመጣም። የእውቀት ልህቀትም አያመጣም። ስለዚህ ግዕዝ ሰው መማር የለበትም። ትክክል አይደለም። አንድም ሰው ፈቃደኛ እንዳይሆን ቀድሞ መቃወም ያለበት ኦርቶዶክሳዊ፣ ከዛ ደግሞ ክርስቲያን የሚባለው ትውልድ ተስማምቶ በሰላም መኖር የሚፈልግ ከሆነ መቃወም አለበት። ትክክል አይደለም። በቃ ይሄ ነው። ካልሆነ ግን እናንተ የምትሰሩት የደናቁርት ፖለቲካ ማንም ተቀብሎ የእናንተ ተልካሻ አጀንዳችሁን እንትን አያደርግላችሁም። አይሰራም። እንዳትቀበሉ። ውሸት ነው። ፖለቲካ ነው። ለማጣላት ነው። ለማጫረስ ነው። ለማጫረስ ነው። ከዛ ደግሞ ብዙ ቤተክርስቲያኖች እንዲፈርሱ፣ ብዙ ቤተ አምልኮዎች እንዲፈርሱ ነው እየተደረገ ያለው። ብዙ ከጊዜ በኋላ ማለት ብዙ መስጊዶች እንዲፈርሱ ነው። እኔ አንተ እንዲባባል ነው ህዝቡ። አንተ ማነህ አንተስ ማነህ እንዲባባል ነው። ውሸት ነው። ስለዚህ መቀበል የለብንም ነው። በቃ አለቀ። እኔ ጨርሻለሁ። ኦኬ እስኪ ችግሩ ልብ ያለው ክርስቲያን አይገባም። ለምን እንደሆነ አላውቅም። በቃ የሆነ የተለየ ሀሳብ ስትሰጥ ልብ ያለው አንድ ክርስቲያን አይገባም። ይቀዝናሉ። ለምን እንደሆነ አላውቅም። በቃ እንደዚህ ነው። ማሂ እንዴት ነሽ? ማሂ አለሽ? እሺ ፋፊ ወይ ሰላም፣ እንዴት ናችሁ? እንዴት ነህ? ሰላም ነው አለ። ፈጣሪ ይመስገን ደህና ነኝ።
እንደው ሐሳብ አለሽ ዝም ብለን ትንሽ እንሄድበት እስኪ እንደው ካንሳው አይቀር ትናንትም ትንሽ ሄደንበት ነበረ ግን እስኪ ትንሽ እንሄድበት ጉዳያችን አልነበረም ግን ሐሳብ አለሽ ሐሳብ የለኝም እናንተ እየሄዳችሁበት ስለሆነ አሪፍ ነው ጥሩ ነው እኔ ብሰማ ይሻላል ትንሽ እሺ ፋፊ ወይ ባብ እንዴት ነሽ አለ ሰላም ነው እንዴ ሁሉ መልካም ነው ቀጥይ ቀጥይ ኮኒ ሰላም ባቢ እንዴት ነህ? ሰላም አለይኩም ወራህመቱላሂ ወበረካቱ። ሁሉ ሰላም አለ። ትናንት በዚህ ሀሳብ ሰጣለሁ ብዬ ነበር ግን አምሽቼ ስለነበር እንቅልፍ ወሰደኝና አሁን ትንሽ ነገር ከፐርሰናል ኤክስፒሪየንስ አንጻር ልንገርህ። የዛሬ 6 ዓመት ምናምን አካባቢ ላይ ኢትዮጵያ ሄጄ አረቢክ ስኩል ኖርማል አረቢክ ስኩል ለመክፈት ብዙ ፕሮሲጀር ካደረኩ በኋላ ይሄ ለከተማ ደብዳቤ ጽፌ ምናምን ፈቃድ ከተሰጠ በጣም ትልቅ የሆነ ግቢ ከተከራየው አስተማሪ ከተቀጠረ በኋላ የሚገርም ነገር ደብዳቤ ተጻፈልኝና ምን አሉ ትምህርት ቤቱን የፈቃድን መቃወምን ይመለከታል የሚል ደብዳቤ መጣልኝ ማለት ነው። አጠቃላይ ሀሳቡ አረከስምና ቋንቋ ጋር የተያያዘ ስለሆነ ኢትዮጵያ ላይ እስልምና ሰከንድ ወይም ደግሞ እንግዳ ሃይማኖት ስለሆነ ሃይማኖትን የማስፋፋት አላማ ወይም ሽብርተኝነትን ወይም ደግሞ የፖለቲካል አላማ ይኖራል ተብሎ ስለሚታሰብ ተብሎ ኢማጂን ያ ሁሉ ወጪ ከወጣበት በኋላ ብዙ ፕሮሰስ ከተሄደ በኋላ ምንም አይነት ሃይማኖታዊ ይዘት አልነበረውም። አክቹአሊ እኔም በራሴ ሃይማኖታዊ ይዘት እንዲኖረው አልነበረም። ላይክ ከራሴ ትምህርት ጋር የሚሄድ አረቢክ ላንጉዌጅ ኤንድ ሊትሬቸር ኢንተርናሽናል ቋንቋ ስለሆነ ሰዎች ይጠቀሙበታል በማለትና የራሴ ሀገር ላይ የሆነ ነገር ቤዝ እንዲኖር ለማድረግ የሆነ ገቢ ለማስገኘት ለሰራተኞችም ይሁን ለማንም ማለት ነው የታሰበበት ነገር ነበር። ሶ አረብኛና እስልምና ስለተገናኘ ወይም ደግሞ አረብኛ የቁርአን ቋንቋ ስለሆነ ብዙ ለሀገር ገቢ የሚያስገኙ ኢቭን አዘ ቢዝነስ ማለት ነው በቢዝነስ ደረጃ ተቃውሞ እየገጠማቸው የመጽሐፍ ቅዱስ ቋንቋ ነው ተብሎ የነበረው ግዕዝ አሁን ከምን አንጻር ነው እንድንማር ወይም ደግሞ ልጆቻችን የሚሆኑ የሆነ ክልል ስፔሲፊካሊ የሆነ ክልል ላይ ፎከስ ተደርጎ እንዲማሩ ግዳጅ ሆነው የሚለው በጣም ጥያቄ ውስጥ ነው የከተተኝ። ፐርሰናሊ የሆነ ዲፕ ዳውን በማላውቀው ነገር ላይ መግባት አልፈልግም ገባ። ግን አሁን ይሄ አንደኛ ፐርሰናሊ ነው ያጋጠመኝ ነገር ነው። ሁለተኛ ነገር ደግሞ እንዲሁ የራሴን ቲም ይዤ ወደ አክሱም ሄደን ነበር። ምክንያቱም ይሄ ሂስቶሪካል ባክግራውንድ ስለሆነ ትምህርቱ ለምን ኢትዮጵያ አልወስዳችሁም ታሪክ ምናምን ነገር እንደዚህ ስለሚሰማ ምናምን በሚለው እሺ ብለው ሄድን ማለት ነው። አክሱም ላይ የሚገርም ነገር ኢቭን አረቦቹ ክርስቲያን ሆነው እያለ ኖ ኖ ኖ ኖ ኖ አናስገባም ነው ያሉት። ገብቷል? ለምን? አረብኛ ቋንቋ ተናጋሪዎች ናቸው። የሚያስተረጉመው ራሱ ሙስሊም ነው። እንግዲህ እኔ ነኝ ማለት ነው ሙስሊም የሚያስተረጉመው ሙስሊም ነው። ስለዚህ አያስፈልግም ብለው ነው የመለሱን። ኢቭን ታሪካቸውን እንኳን ለማሳወቅና ይሄ ታሪክ አለን የተባለ የብዙ ዓመት ታሪካችን እንዲህ የተባለ ጉራ የሚያደርጉበትን ነገር እንግዲህ ለውጭ ሀገር ሰዎች ማስረዳትም ማስተማርም ገቢ ማስገባትም አልፈለጉም። So what is the goal behind all this? አሁን ግዕዝ ተምረን የምናውቀው ታሪክ ለምንድን ነው እስከዛሬ ድረስ ግዕዝን ይችላሉ የተባሉት ተምረዋል የተባሉት ተመራምረው ያልደረሱበት ለምንድን ነው? የቱ ነው ታሪኩ?
ቋንቋ እንደ ቋንቋ ደረጃ በሃይማኖታችንም ይሁን በምንም እኛ በእስልምና አንዱ ቋንቋ ከአንዱ ቋንቋ የሚበልጥበት ምንም አይነት ምክንያት የለም። አንዱ ዝቅ ተደርጎ አይወሰድም፣ አንዱ ከፍ ተደርጎ አይወሰድም። አረብኛ የእስልምናና የቁርአን ቋንቋ ታትስ ኦኬ፣ ምንም የሚያገናኘው ነገር የለም። ሶ አሁን ይሄ የቤተክርስቲያን ቋንቋ የግዕዝ የመጽሐፍ ቅዱስ ቋንቋ ነው የተባለው እንዴት ነው አሁን ጫና ሊደረግ የተፈለገው? በዛ ላይ ደግሞ ዋይ ናት ዘ ሆል ኢትዮጵያ ላይ ለምን አልተደረገም? ለምን የሆነ ስፔሲፊክ የሆነ ቦታ ላይ ጫና ማድረግ ተፈለገ? ይሄ ሁሉ ነገር ጥያቄ ነው። ታሪክ ካለው በግዕዝ የምንማረው ታሪክ የምናመጣው ታሪክ ከነበር እስከ ዛሬ ድረስ ለምንድን ነው ተምረን ያላወቅነው ያንን ታሪክ? So this is my experience እኔ ከራሴ ኤክስፒሪየንስ አንጻር ነው። አመሰግናለሁ እድሉ ስለተሰጠኝ አመሰግናለሁ ባቢ። እሺ ናምን በአሐዱ አምላክ እግዚአብሔር አብ በኀዜ ኩሉ ገባሬ ሰማያት ወምድር ዘያስተሪ ወዘያሰሪ ወናምን በአሐዱ እግዚእ ክርስቶስ ወልደ ዋህድ ዘህሉ ምስሌሁ ቅድመ ተፈጠረ ዓለም ብርሃን ዘእመ ብርሃን አብ። እንደው እንኳን እኔ ኢትዮጵያኖች ምን አደረጉ? እና ኢትዮጵያኖች እኮ በቃ ልክ በእግዚአብሔር የተወደን ህዝቦች ነን፣ ዓለም ላይ ተበትነን የነበርንም ዓለምን በእኛ ቁጥጥር ስር ነበረች። በቃ ዓለምና በገነት ውስጥ ራሱ አዳምና ሔዋን ሲነጋገሩ የነበሩት ግዕዝ ነው ብለው እኮ አውርተዋል እኮ ኢትዮጵያኖችና አዳምና ሔዋን በግዕዝ በገነት ውስጥ ሲነጋገሩበት የነበረው ቋንቋ ግዕዝ ነው። ባቢሎኒያንም ሲናገሩትና ሲግባቡበት የነበረው ቋንቋ ግዕዝ ነው ብለዋል። እነሱ ፍላጎታቸውና ዓላማቸው ምንድነው? በቃ እኛ የተወደድነን የተመረጠው ቋንቋ ነው ያለን ለማለት ነው። እንደዛ ብለው ካሉ ማንበብ ትችላላችሁ፣ ስለ ግዕዝ ማንበብ ትችላላችሁ። እንደዛ ነው የሚለው ራሱ። ግዕዝ የኢትዮጵያ ቋንቋ አይደለም። ግዕዝ የአረብ ዲቃላ ቋንቋ ነው። ከአረብ ከሌላም ከሳቢያን ከአረብ ከምናምን የተደቀለ ቋንቋ እንጂ ኢትዮጵያዊ ቋንቋ አይደለም። መሰረቱ ኢትዮጵያ አይደለም። ግዕዝ ውሸት ነው። ማንም የታሪክ ጸሐፊ፣ የታሪክ ተመራማሪ፣ የታሪክ ምናምን ኢትዮጵያ ነው መሰረቱ ሊል አይችልም። ግዕዝ የኛ አይደለም። ራሱ የነጋዴዎች ቋንቋ ነው። እነዚህ ነጋዴዎች ከአረብ ምድር ወደ ኢትዮጵያ ሲገቡ የነበሩ አረቦች ናቸው። ራሱ የነሱ ቋንቋ ነው። ስለዚህ የድድብናቸው ድድብና እናንተ አረብኛን እየተማራችሁ ግዕዝ እንዴት ጥላላችሁ እናንተ አሸባሪዎች ምናምን ይባላል። አለማወቅ ነው። አረብኛ ማለት የተሻሻለ በቃ ግዕዝ ማለት ነው። የሰለጠነ ግዕዝ ማለት ነው። ግዕዝ ደግሞ ከአረብ የተደቀለ ዲቃላ ቋንቋ ነው። መሰረቱ ኢትዮጵያ አይደለም፣ ኢትዮጵያ አይደለም። ስለዚህ የባዕድ ቋንቋ ነው ኢትዮጵያኖች ላይ እየጫንክ ያለው። ትርጉሙ ስታየው ደግሞ ምንም ጥቅም የለውም። አንድ ሰው እንዴት ራሱ ላይ ጫና ይፈጥራል? አንድ ሰው እንዴት ልጆቹን ያስጨንቃል? እውነት ከሆነ ለምን ትግርኛን አይማሩም? እውነት ከሆነ ለምን ሲዳምኛ አለ፣ አገውኛ አለ፣ ብዙ ቋንቋ አለ፣ ለምን እሱን አይማሩም? ውሸት ነው። ምንድነው የሚያደርግልን ነው? ብዙ ቋንቋ ነው ያለው ኢትዮጵያ ውስጥ። ምን ልናደርግበት ነው? ምንድነው የምናደርግበት? በግዕዝኛ ምን ልናደርግ ነው? ለታሪክ ምርምር ይጠቅማል። ለታሪክ ወደ ኋላ ተመልሰን ታሪክን ምን ልናደርግበት? ኢትዮጵያኖች ተመራምረው ያገኙት ታሪክ እኮ ኢትዮጵያ ውስጥ ተቀባይነት የለውም። እንኳን በግዕዝኛ ይቀርና በአማርኛ የተገኘ ታሪክም ተቀባይነት የለውም። የትናንት የኛ ታሪክ ደግሞ እንደፈለጉ የጻፉትና የቦጫጨቁት ጀርመናውያን ናቸው። ስለዚህ እነሱ ነው ከኛ በላይ የኢትዮጵያ ታሪክን የሚያጠኑት የሚያጠነጥኑት በደንብ የሚያውቁት። እኛ ምንም አናውቅም። ኢትዮጵያዊ ግዕዝ ስለተማረ ወደ ኋላ ተመልሶ የሚያገኘው አዲስ ታሪክ የለም። እንደውም ደስ የሚለው አንድ ነገር ምንድነው? አንድ ሰው ግዕዝን ቢማር እኔ እግዚአብሔር ነኝ ይላል። በቃ
ምክንያቱም የእግዚአብሔር ትርጉም እዛ ጋር ስለሚያገኘው ሁሉም ኢትዮጵያዊ እግዚአብሔር ነኝ እንዲል ነው እየተደረገ ያለው እንጂ ምንም እንትን የለውም። ሌላ ምንም ጥቅም የለውም። እግዚአብሔር ነኝ እኔም እንዲል ነው በቃ ሌላ ምንም ጥቅም የለውም። ማልኮም ቀጥል። እንዴት ባቢ ሰላም ነው አለን። ዋይ እኔ እንኳን ቅድም ነበር መግባት ነበር የፈለኩት አንድ ስሙን መጥቀስ አያስፈልግም ጉደታ ነው ማን ነው የሚሉት ግድም አንዳንድ ቤት የሆነ የቀበሌ ታጣቂ ሚሊሻ ነገር ነው ስታይሉና እሱ ዛፍ እያመለከ ቅቤ እየቀባ በዛ ላይ ደግሞ መስኪና ይሁዳይ ሰው እያመለከ እኮ አይ ቀሚስ ጀለቢያ ለብሶ ኩስ የሚል በሸበጥ እሱን አይሁዳይ እያመለከ ከዚህ ከቅቤ እና ዛፍ እየቀላቀለ ልክ አሁን እሱ ለኢትዮጵያ እኔ አሁን የሆነ ነገር ፌስቡክ ላይ እንዳንዴ የምጽፈው ነገር አለ ታውቃለህ። ይሄ በተለይ አሁን ወደ ሰሜኑ ክልል የሚደርሰው ጫና ሙስሊሙ ላይ የሚደርሰው ጫና እኔ ደግሞ በምስራቁ ይከፈል ባይ ነኝ። ገብቷል ባላንስ ለማድረግ ምክንያቱም አሁን ይሄ አፋር ክልል ሶማሌ ክልል የሚባለው ምዕራብ ሐረርጌ ከአዋሽ 7 ኪሎ ወደዛ ያለው ማለት ነው ሙስሊም በዚህ የሆነበት አካባቢ ላይ ወረዳ ዞንና ክልሎች ባላንስ ማስጠበቅ አለባቸው። የ3 ዓመት ህፃን ልጅ ሂጃብ አድርጋ እንዳትገባ እየከለከሉ ሐረር ላይ ቀደም ልጁ እያወራ የነበረው ታሪክ ትክክል ነው። አሁን እና ፖለቲካዊም ብዙ ነገር የታጨቁበት ነገር አለ ገብቷል። አሁን ለምሳሌ እዛ አረብኛ ትምህርት ሴቶች የትኛውም ሴት ጸጉሯን ከፍታ እንዳትገባ እንደዚህ አይነት ባላንስ ካልተወሰደ ፖለቲከኞች በተለይ ሙስሊም ፖለቲከኞች እንደዚህ አይነት ቆራጥ እርምጃ ካልወሰዱ ዋጋ የለውም። ሁሌ እየተለቀሰ እንደሚኖር ነው የሚገባኝ። እችን ሐሳብ ነበር ለማስፈር የፈለኩት። ሌላ ሐሳብ ካለኝ እመለስበታለሁ። መልካም ነው። ሰምተዋል ከታች ስላለ ሰውየው እየተመላለሰ ነውና የሆነ ሆዱን የሚቆርጠው ነገር አለና ይመላለሳል። ሰውየው ይወጣል ይገባል። ስለዚህ ሰምተዋል ስምንት ስትጠራው ነበረ ከታች ገና ቅቤ የሚቀጥልበት ሰዓት ነው። አሁን ዋርካ ቅቤ እየቀባ ከዛ ጎፍታ ኢየሱስ ይላል። ቅቤ ማለት ምንድነው? ዋቃ ማለት ነው። ቅቤ ይቀባል ዋቃ ጉራቻ እያለ ዛፍ ትልቅ ዛፍ ላይ ቅቤ ይቀባል። እሱ ግብዳ ጣዖት አምላክ ነው። ይሄ ደግሞ ይለያል። ምን ማለት ነው? ራሱ ልክ እንደ ኢትዮጵያ ተሟጋጅ አረብኛ ምናምን አረብ ምናምን ሲለስ እሱ አለ አይደል ለምስኪን ነብይ የሚሰግድ ከዛ በኋላ እስራኤል ተብላ ለተፈበረከች ሀገር የሚያጎበድድ የአይሁድ ገረድም እኮ አለ እኮ። እሱ ሌላ ነው። ግን ዋቃ ምንድነው? ዛፉን ዋቃ ጉራቻ የጥቁር አምላክ ተብሎ ምናምን ነገር መስዋዕትነት ውስኪ ምን ከብት ብዙ ነገር ይደረጋል። በተለይ ቢሾፍቱ ወይም ዛፉ ቅቤ ይቀባል። ቅቤ ይቀባል በቃ ምን እንዲህ በቃ እንትን የሚለው እኔ አሁን ግዕዝ በሚባለውም ዙሪያ ብዙ ማውራት አልፈልግም። አንድ ሰሞን እኔ የሚገርምህ ነገር ከ10 ዓመት ከ8 ዓመት በፊት አንድ ማቀው አለ ሰሞኑን እንደው መነጋገሪያ የነበረ ነገር አንድ ዶክተር ሮዳስ ምናምን የሚሉትን ታውቃለህ? ሮዳስ ማን ነበረ? በእናትህ ሮዳስ አንድ በቃ ጨረቃ ሰሞኑን ዶስ ተፈጠረ ደደቡ ለምሳሌ ይሄ የጨረቃ አቆጣጠር የፀሐይ አቆጣጠር አሁን ሙስሊሞች ላይ ብዙ ጊዜ ሙድ ለመያዝ የሚሞከረው በቃ በጨረቃ ይቆጥራሉ። ይሄ የጨረቃና የፀሐይ ግርዶሽ ከ1000 ዓመት ከ2000 ከ3000 ከ4000 ከ5000 ዓመት በፊት የሚታወቅ አቆጣጠር ነው። እነሱ የዛሬ 6 ዓመት ጽፎታ ጉግል እኮ ናሳ የዛሬ 13 ዓመት ነው ያሰፈረው ጽፎ እነሱ ዶክተር ሮዳስ የዛሬ 6 ዓመት ተናግሯል ብሎ እሱም ሰርቆ ነው ያመጣው። እኔ በደጋችን ላይ ማለት ነው እሱ ሰውዬ የጠላሁት ይቅርታ አድርጉልኝ ሰው ሜንሽን ማድረግ አልነበረብኝም። የሚገርምህ የሆነ ጊዜ የአድዋ በዓል አከባበር ጊዜ ጊዮርጊስ ቤተክርስቲያን ነው ምናምን ላይ ቪዲዮ እንደውም ይመላለስ ነበር ቲክታክ ላይ ምን ይላል የሆነ ወደዚህ ወደ ሰሜን ሸዋ አካባቢ የሆነ የጊዮርጊስ ቤተክርስቲያን ገብቶ የሆነ ቄስ ይጠይቃሉ አለ። ቪዲዮ ያላቸው ሰዎች ከታች ይኖራሉ። ከዛ የጊዮርጊስ እልየት ሄደ ምናምን ብሎ የሆነውን ቄስ ይጠይቃቸዋል አለ። አይ ጠዋት እዚህ ጋር ነበረ ምናምን ነገር ጠፋበት ልጁ ስዕሉ ቦታው ላይ ማለት ማታ መጥቶ የሆነውን ቄስ ይጠይቃቸው አረ ጠዋት እኮ ስዕሉ አልነበረም ማታ ምናምን ሰመጣ አይ እዛ አድዋ ሄዶ ተዋግቶ መጥቶ ከዛ አሸንፎ መጥቶ ነው እንደገና እዚህ ላይ ተሰቀለው አላቸው። እዛ የነበረው ቤተክርስቲያን ውስጥ የነበረው ህዝብ ይላል። የሚገርም ነገር ስዕሉ
ስዕሉ ተዋክቶ ቪዲዮ ይኖራል። እስኪ ከታች ያላችሁ ናቸው። እዚህ ጋር ባለፈው አንድ ሰው ኮመንት ነበር። የሚጋልብ ፈረስ አለ። የማን ፈረስ ነው ያለው? ይጋልባል። በቃ ሰው ስታየው ይንቀሳቀሳል አለን እኮ ደፍሩበት። የቁልቢንም ታሪክ ብታይ የቁልቢም ታሪክ መድረሳ ይሄ እስላማዊ ትምህርት የሚማሩበት የገጠር የነበረ ነው። ተፈሪ መኮንን ሲሞቱ ነው። ለምን መኮንን የኃይለ ሥላሴ አባት እዛች ጋር ሲያርፉ ሰውየው ሄዶ የአማራቸውን ነው የዛን የሚይዙት። ኃይለ ሥላሴ ነው ያንን ቤተክርስቲያን ያሰሩት ቁልቢን ማለት ነው። ይሄ እዛ አካባቢ ይሄ ኢሬቻን የሚከበርበት ምናምን የሐረር ኦሮሞ እኔ በማውቀው የሐረር ኦሮሞ ከጥንት እኔ እንጃ ከ1000 ዓመት ወይ ከ800 ዓመት በፊት ይሆናል እንጂ ዘር ማንዘሩ ሙስሊም ነው። እኔ በሐረር ኦሮሞ አፍረን ቀሎም በለው ኢቱም በለው እንደዛ እንደሆነ ነው የማውቀው። እንግዲህ የተጋረጠብን ፖለቲካ በጣም ብዙ ነው። ውስጥ ያለው ሴራ ምናምን ነገር በጣም ብዙ ነው። ብቻ ይህንን ለማለት ነበር። ቅድም ሰውየው ሲገባ ተናድጄ ነው ለመግባት የፈለኩት። በዚህ አጋጣሚ ያው ቪዲዮም ካላላቸው ካሉ የእንትን ግን አልነገርከኝም። ይሄ የቅቤውን ነገር ቅቤ ይቀበል ያውቃሉ። አሁን እዛ አካባቢ በተለይ የሚቀባ ቃሉ ለምን እንደሚቀባ ለእንትን ነው። ይሄ ዋቃ ጉራቻ ማለት የጥቁር አምላክ የሚባል ነው። በቃ ይቀባለታል፣ ይሰዋለታል እኮ ምንድን ነው የሚሰዋለት? ቅቤውን ዛፉ ቅቤ ስለተቀባ ምን ይገኛል? ስጦታም ይሰጠዋል። ውስኪ ውድ ውስኪዎች ይሰጣሉ። አሁን የፖለቲካ ባላንስም ስላለ ወደዛ ኤሪያ ገንዘቡም ስለሚመላለስ ዘንድሮ ደግሞ በጣም ብዙ ውስኪና ብዙ ነገር ነው ወደ ደብረ ዘይት ሐይቅ ውስጥ ይገባል ተብሎ የሚጠበቀው። ውሃ ውስጥ ብዙ ነገር ነው ከነነፍሱ የሚጣለው። ተው እንጂ ከኔ በላይ እንግዲህ ቀረብ ብሎ የሚያውቁ ሰዎች መናገር ይችላሉ። ከነነፍሱ ይችላሉ። ልጆች እንደውም የደብረ ዘይት ልጆች በዋና ገብተው በጣም ብዙ ውስኪ ነው የሚያወጡት። ብዙ ነገር ያቀርባሉ። እንስሳ ያሰቃያሉ ማለት ነው። ከነህይወቱ እያሰቃዩ ነው። ይታረድለታል። አንተን ከሆነ ታዲያ ጫካ ከሆነ ምን አለፋ እልም ያለ ባዕድ አምልኮ ነው እኮ። እንደዛ ሲያደርጉ እኮ አሁን እሱ እንትን ነው አይደል? ማለት ከከተማ በጣም የራቀ ቦታ ነውና የሆነ እንትን ውስጥ ተወሽቀህ ገብተህ እንትንን ታጥቀህ መበጣስ እኮ ነው። አንድ ደፋር እንደዛ ቢያደርግ ሁለተኛ አይመለስም። ሰው እንዳለ ትረሽነዋለህ እንደዛ ሲያደርግ። አይ ፖለቲካዊ ነገር ስለሆነ ይሁና ዝም ብለህ ተበጥሰዋል። ዝም ብለህ እንደዚህ የሚያደርግ ከየትኛውም እምነት እኮ ነው የምልህ፣ ከየትኛውም ሃይማኖት እንደዚህ አይነት አካሄድ የሚያራምድ ሰው ካለ ከየትኛውም ነው። አሁን እንስሳ ከነህይወቱ ምንድነው እሳት ማቃጠል፣ ውሃ ውስጥ መክተት ምናምን በጣም ይደብራል። በጣም ከባድ ነገር ነው። እንደዛ ሲያደርጉ የሆነ ቦታ ላይ በብሬን ትለቅመዋለህ። ሁሉም ሁለተኛ አይመለስም፣ አያደርገውም ራሱ። ገብቷል። ታዲያ የት ነበረ አምላክ? እንደዚህ ብለን እያሽቃበጥንለን የት ነበረ? ለምን አልጠበቀንም ይላል። እንደዚህ ለማድረግ ትንሽ ያለውም ሁኔታ አመቺ አይደለም። ብቻ ለአስተምሮ ለመመለስ እንጂ ማስተማሩ እንደዚህ አሁን ይሄ ማህበራዊ ብዙ ሰዎች ተምሮ ተመልሰዋል። አሁን ለምን መሰለህ ልምዱ እንዲቀጥል የተደረገው ፖለቲካዊ ነው። ተትቶ ነበር እኮ ይሄ ቶኒ በአስተምሯል ረጅም ዓመት ተትቶ ነበር እና ከቅርብ ጊዜ ወዲህ ነው በተለይ የክልሉ ፕሬዝዳንትና ይሄ በቃ ፓርቲው ነው ይሄን ነገር ሆን ብሎ የፖለቲካ ለመጠቀም ነው እንጂ እነሱም እንትን ብሎ አይደለም። በቃ ፖለቲካ እንዲያደረግንልህ ነው። ሃይማኖትህን መለስክ ድሮ አሁን መተከተላቸው ሃይማኖቶች የክልሉ ፕሬዝዳንት እኮ ለምንድን ነው በአይሁድና በአረብኛ ስም የምታወጡት እኮ እስከማለት ደርሰዋል። መብታቸው ነው። ለምንድን ነው ስም የምታወጡት? በሌላ ነገር እኮ የፈለጉትን ፖለቲካቸውን ማራመድ ይችላል። በሌላ ነገር ማለት ገብቷል። የበላይነታቸውን ማረጋገጥ የህዝብ ተቀባይነት እንዲያገኙ የሚያደርጉበት ሌላ ነገር ነው መፈለግ ያለባቸው እንጂ ህዝብን በማጀዘብና በማደደብ ትክክል አይደለም። ስለዚህ ለማንኛውም መልካም ነገር ነው። ኢትዮጵያዊ መቼም አይነቃም። የሚነቃ ህዝብም አይደለም። ከእንደዚህ አይነት የወደቀ ስራ የሚወጣ ህዝብም አይደለም። ደደብ ነው፣ መጫወቻ ነው፣ ባሪያ ነው፣ አገልጋይ ነው። ኢትዮጵያዊ እንዲያገለግል የተፈጠረ ህዝብ ነው። እንዲሸከም የተፈጠረ ህዝብ ነው። እንዲደለቅ የተፈጠረ፣ እንዲመታ፣ እንዲዋረድ የተፈጠረ ህዝብ ነው። በቃ ዋጡት። ምንም ማድረግ አይቻልም። የሌሎች አገልጋይ ነው። ኢትዮጵያዊ እኔ በጥቁርነት ይኮራለሁ ምንድነው? ኮርተህ በሀገርህ በተፈጠርክበት በተወለድክበት ሀገርህን አልምተህ ነቅተህ ተነቃቅተህ ብትኖር እኮ መልካም ነበረ።
በነጮችና በሚጠየፈውን ቋንቋ የሚናገሩ ህዝቦችን ስር እየተገዛ ህዝቡ እኔ እኮራለሁ ምናምን ይላል። ሀገሬን ይወዳል። እኔ በጣም ነው የሚገርመው። በቃ እኛ የተፈጠርነው ሌሎችን ለማገልገል ነው። አሜን ብለን መቀበል አለብን። ለሌላ ምንም ነገር አልተፈጠርንም። ሌሎችን ለማገልገል ነው የተፈጠርነው። ለሌሎች ባሪያ ለመሆን ነው። በቃ ከሱ መውጣት ካለብን መንቃት አለብን። ከሱ መውጣት ካለብህ አይምሮህን፣ አመለካከትን ነው መቀየር ያለብህ። በመጀመሪያ መንግስት አገርን ይቀይራል፣ አገርን ያሳድጋል ብሎ ካለ አንድ ሰው ደደብ ነው። ሁሉም ሰው የራሱ የሆነ አሻራ ነው ማስቀመጥ ያለበት። ህዝብ አመለካከቱ ሳይቀየር መንግስት ምንም ነገር ሊያደርግ አይችልም። የትም አገር ስልጣን ላይ የሚወጡ መንግስታትና ነገስታት ከምንም በላይ የሚያስቀድሙ ስልጣናቸውንና ሆዳቸውን ነው። መሸወድ የለብን። ለሀገርና ለህዝብ ይጨነቃል። ህዝብ ታሪክ አለ። የሚያሳፍር ታሪክ ነው ያለን። የሚያሳፍር አንገትን የሚያስደፋ ሀገርና ማንነት እኮ ነው ያለን። ምንም ማንነት የለን። እኔ ኢትዮጵያዊ እንዴት እንደ ስሜታዊ እንደማይሆን ግራ ነው የሚገባኝ። እያየሁ እኮ ነው። ሁሉም ኢትዮጵያዊ በየባህሩ እየቀረ በየሰሃራውን እየረገፈ እኔ እኮራለሁ በኢትዮጵያዊነቴ ይላል። ያሳፍራል እንጂ ምንም ያኮራ ታሪክ አለ? ምንድን ነው? አሁን ደግሞ ሌላ ነገርን ከመስራትን ይልቅ ግዕዝንም እንማር። የሚያጀዝበን የሚያደድበን ለኛ ምንም የማይጠቅም የኢኮኖሚ እድገትን የማያመጣ ምንም ነገር ትርጉም የሌለው እንደዚህ ነው እየተዘፈቅን ወደኋላ እየተመለስ ጉዟችን ወደኋላ ነው። ያሳዝናል። አሁን አንድ ኢትዮጵያዊ እንዴት አድርገን ነው በየሰው ቤቱ እየሰሩ ያሉ እህቶቻችን ወንድሞቻችን ወደ ኢትዮጵያ ሀገራቸውን ተመልሰው መስራት የሚችሉበትን እድል የምንፈጥረው ብሎ ከሚሰራ እና ከሚጨነቅ ከሚያወራ ግዕዝ እንዴት እንማር? ምን ይሰራላል ግዕዝ? ተማር ካልተማር ዳቦ አይሆንም ግዕዝ። ልብስ ሆኖ አለብሰው ግዕዝ። ምንም ከማንንም ሰው ጋር አልግባባበት ግዕዝ። ከማን ጋር ነው የምግባባበት ግዕዝ? ምንድን ነው? በግዕዝኛ የተጻፈውን መጽሐፍ ቅዱስ ላንብበት ካልሆነ ሌላ ምንም ትርጉም የለውም። ስለዚህ በአማርኛ የተጻፈውን መጽሐፍ ቅዱስ ይበቃኛል። ምንም ትርጉም የለውም። ስለዚህ የሚያሳፍር ማንነት ነው ያለን። የሚያሳፍር ዜግነት ነው ያለን። የወደቀ የረከሰ የዘቀጠ ማንነትና ሀገር ነው ያለን። ይሄ አምነን መቀበል አለብን። መጀመሪያ በቃ ከፍ አንልም። የተዋረድና ያወረድን ህዝቦች መሆናችንን አምነን ካልተቀበል አናድግም፣ አንለወጥም። እኔ በጣም ነው የሚሸማቀቀው። በጥቁር ፌስታል እየተጠቀለሉ ኢትዮጵያውያኖች በየእስር ቤቱ በመቆትም በምናምን እየረገፉ እየሞቱ የሚያኮራ ታሪክ አለን ብብብብብብ ምናምን ይላል ዘፈን ምናምን። ምንድን ነው ይሄ? አሳፋሪ ማንነት ነው እንጂ ያለን። እኔ እሸማቀቃለሁ። ኢትዮጵያዊ ነኝ ለማለት በጣም ነው የማፍረው። አይደለሁም ነኝ ማለት አልፈልግም። ከዚህ ወራዳ የሆነ ህዝብ መደመር አልፈልግም። ውርደቱንና የበታችነቱን አምኖ ካልተቀበለ ህዝብ መደመር አልፈልግም። እኔ ሰው ነኝ። ሰው አልሆንም ብሎ የሚንገዳገድን መሀይም ህዝብ እኔ ሰው መደመር አልፈልግም። የበታችነታችን፣ ባሪያነታችን፣ አገልጋይነታችን በሌሎች አገልጋይ የወንድበትን ማንነታችንን አምነን እንቀበል። አዝናለሁ። እኔ በጣም ነው የማዝነው። ሶሻል ሚዲያ ላይ ያሉ ቅድም ሳወራ ነበር። ሶሻል ሚዲያ ላይ ያሉ ኢትዮጵያኖች ራሳቸውን ውስጣቸውን መቆጣጠር አልቻሉም። እህቶቻችን፣ ወንድሞቻችን ከምን የተነሳ ነው? በቃ ከስደት የተነሳ ነው። ሌላ ምንም ትርጉም የለውም። በሰው ቤት እየሰሩ እንዴት ደስተኛ ይሆናሉ? የሰው አገልጋይ ሆነው እንዴት ደስተኛ ይሆናሉ? አትታዘቡም እኮ እናንተ? ወይ አያወሯቸውም? እኔ በጭንቅ ልፈነዳ ነው ውስጤን መቆጣጠር አልቻልኩም የሚሉ እህቶቻችን ብዙ ናቸው፣ ነፍ ናቸው። በየኮመንቱ ለምን ይመስላችኋል? እኔ ራሴን ባጠፋ ይሻለኛል ምናምን የሚሉ ብንሄድ ይሻላል የሚሉ ለምን ይመስላችኋል? ስደት ስላሉ እኮ ነው፣ ስለሚሰቃዩ እኮ ነው። 18 16 14 ሰዓት ስለሚሰሩ ነው። በሚማሩበት እድሜያቸው በሚያገቡበት ከቤተሰብ ጋር ቁጭ ብለው የቤተሰብ ፍቅር በሚቀበሉበት እድሜያቸው እነሱ በስደት ነው ያለው። አሁን ይሄ ህዝብ እንዴት አድርገን መመለስ አለብን? እንዴት አድርገን ማደግ አለብን? እንዴት አድርገን እንደው እንደ ሰው መኖር አለብን ብለን ከምናስብ ግዕዝ መማር አለብን። ምን ይሰራልሃል ግዕዝ? ምንድን ነው የሚሰራልኝ? እኔ ግዕዝ ተማርኩ አልተማርኩ አዝናለሁ። አሁን ማስተላለፍ የምፈልገው እኔ ብዙ ሰው ነው የሚያወራኝ። በነገራችን ላይ እኔ እውቀት ስላለኝ አይደለም፣ እንደው ይረዳል ምናምን እያሉ የሚያዳምጣቸው ሰው ስለሚያስፈልጋቸው ብዙ ሰው ጋር ነው የማወራው። እኔ እንቅልፍ እምቢ አለኝ፣ እኔ ህይወቴ በጣም ተረብሸዋል የሚሉ ኢትዮጵያኖች አሉ። ያሳዝኑኛል። አውሯቸው።
በኮመንት በመለየት በሚያወራው ሲጨናነቅ ስታዩ ሲያዝን ሲተክዝን ስታዩ ታውሯቸው። ሰው የሚያስፈልገው ሰው ነፍ ነው። እዚህ ጋር የሚመጣው አብዛኛው ደግሞ ስደት ላይ ያለ ነው። በስደት ያለ ሰው ደግሞ ሰው ያስፈልገዋል። ሰው የጠማው ሰው ነው እዚህ ጋር የሚመጣው። ስለዚህ አውሯቸው። ሰው የሚያስፈልገው ሰው ብዙ ነው። አሁን መንስኤው ደግሞ ድህነትና ስደት ነው። ሌላ ምንም መንስኤ የለው። ስለዚህ እንደዚህ አይነት ኢትዮጵያውያኖች እንዴት አድርገን እኛ አድገን ተለውጠን እነሱ ወደ ሀገራቸው ከቤተሰብ ጋር መኖር የሚጀምሩበትን ሀገራቸው ውስጥ የሚሰሩበትን እድል ከመፈጠር ይልቅ ወደ ኋላ ተመልሰን ሶስተኛውና አራተኛው ክፍለ ዘመን ላይ የተሰራ ታሪክ የተሰራበትን በተሰራውን ቋንቋ መማር አለብን ተብሎ ልክ ያልተዳሰሰ የተቀበረ እኛን የሚጠቅም እኛ የሚያሳድግ የምናድግበት ታሪክ እንደተቀበረ ታሪክን ለመማር ታሪክን ለማወቅ ታሪክን ለመዳሰስ ግዕዝ ይጠቅመናልና ግዕዝ መማር አለብን። ምንም ያልተዳሰሰም ያልተጻፈም ያልተነበበም ምንም አይነት ታሪክ የለም። ጎልጉለን በግዕዝ የምናወጣው ታሪክም የለም። ይሄ ወደኋላ መኖር ነው። በቃ ወደኋላ ነው ጉዟችን፣ ወደኋላ ነው። ሁሌም አባታችን እንደዚህ አድርጎ ነበር፣ አጼ ምናምን እንደዚህ አድርገው ነበር፣ የ3000 ዓመት ታሪክ አለን፣ እኛ እኮ እንደዚህ ነን፣ የሰው ዘር መገኛ ነው፣ ሉሲ ሙሲ ምናምን ዝንጀሮ ትሆን ሰው ማትታወቅ ምን ማለት ነው? አሁን ደግሞ ተመልሰን ወደ 3ኛው እና 4ኛው ክፍለ ዘመን ተመልሰን ታሪክን ለማጥናት ግዕዝ ያስፈልገናል። የምራቸውን ነው። በግዕዝ ምንም አናገኝም። በግዕዝ ምንም አናገኝም። ግዕዝ የትም አያደርሰንም። ስለዚህ እኔ አልደጋግሙ በእውነት በጣም ነው የሚደብረው፣ በጣም ነው የሚከብደው። ሬይነር እንዴት ነህ? ባቢ እንዴት ነህ? ሰላም አለይኩም። ሰላም ነህ ባቢ? አለ አልሐምዱሊላህ ደህና ነን። እንግዲህ ያው ዲያቆን ልንሆን ነው ህዝቤ። ግዕዝኛው ነው ያው የመስቀልና የእንትን ቀን ጠምጥመን ምናምን እንትን እንሄዳለን ነው ይባለው። ልመና እንሄዳለን እየዞርን ምናምን እንትን አለ አይደል? ከበሮ ምናምን ተሸክመው ምናምን የመስቀለት ምናምን የገና ጊዜ ዲያቆኖች እንደሚዞሩት ወተቀበረ ወተንሰአ ትላለህ። መስቀል ምናምን እያሉ የሚዘምሩት አለ ምናምን የለም። ቤት እየዞሩ ሳንቲም የሚለምኑት እንደዛ እንዞራለን ነው። ጠላም ቂጣም ምናምን ይዘጋጅልን በየትምህርት ቤቱ ካሉና እንማርም ትላለህ። አክቹአሊ ትላንትና አቡ ሳላ የሆነ ነገር እያሳየን ነበርና አብዱ ቤት እንትን ነው የሚለው መጽሐፍ ራሱ የተዘጋጀበት ሃይማኖታዊ በሆነ መልኩ ነው። ጥቅሙ ራሱ ለቤተ ክርስቲያንና ለሀገሪቷ ነው የሚለው። አስባል አንተ አንድ ሙስሊም ተምሮ ለቤተ ክርስቲያን ሲያገለግል ምን አገባ? የማይገባው ነገር እየገባኩ አንድ ጴንጤ ለቤተ ክርስቲያን ሲማር ኮንቴንቱ የተዘጋጀበት ሃይማኖታዊ በሆነ መልኩ ነው እያሳዩ ነበር ትላንትና ማውጫ ላይ ያውጥቶ ማለት ነው። እና አንድ ሙስሊም አንድ ጴንጤ ሌሎችም ሃይማኖቶች ከኦርቶዶክስ ውጪ ያሉት ግዕዝ መማሩ የማይፈልገውን ሃይማኖት እያስተማሩ ነው። እኔው መስማት አልፈልግም፣ ምንም ጥቅም የለውም። በአማርኛ ሰምቼ በቃኝ ነገር አስቧል። በግዕዝ መጥቶ ሲያስተምረኝ እኔ ትምህርት ቤት ቁጭ ብዬ ስማር እንዴ ህዝቡን እኮ ሊያከፍሩት እኮ ነው። ወደ ኋላ ነው ታሪክ ሊመልሰው ነው። የማይሆን ነገር ውስጥ ሊከቱት ነውና እኔ ምንም የማይጠቅም ነገር ነው ሲጀመር። እንደ ለሀገርም ከሆነ አንድ ለሀገር የሚጠቅም ነገር የለም። እናንተ እንዳወራችሁት ጥቅሙ ምንም ዜሮ። አንድ ሰው ሶማሊኛ ቢማር ይሻለዋል ሶማሌ ክልል ሄዶ እንዲሰራ። ትክክል። ኦሮምኛ ቢማር ይሻላል ኦሮሚያ ክልል ሄዶ እንዲሰራ። ስንት ቋንቋ አለ ሀገሪቷ ውስጥ። አማራ ክልል ሆነ እኮ ኦሮሚያ ክልል መተህ ልሰራ ይችላል። ኦሮምኛ ካላወቅ ኦሮምኛ ካወቅ ግን
ፍሌክሲብል ሆነ ነጋዴ መሆን ትችላለህ። መንግስት መስሪያ ቤት ውስጥ መስራት ትችላለህ። ስንት ነገር መስራት ትችላለህ። ግዕዝ ተምረህ የመቶ ቋንቋ እንደገና ስንሰበሰብ ስናወራ ነው ምን ልንሰራበት ነው? የሞተ እንደገና ከሞት አስነስተን ልናወራበት ልንወያይበት አንድ ስልጣኔ እኮ ምንም ስልጣኔ ያለሽ ኢትዮጵያ ድሮ ስልጣኔዎች አሉ ግን የሉም። አሁን መጽሐፍ ላይ ያለ ምናምን ብሎ ተስፋ የሚያደርጉት ወፍ ውሸት ነው። ዝም ብሎ ለሀገር ይጠቅሙናል። ሲጀመር ወደ ኋላ አይደለም መሄድ ያለበት ስልጣኔ ለማወቅ ወደፊት ነው። ፈረንጆች ያገኙት ምን ይሰራል? አልፏል እኮ ወደ ኋላ ተመልሰ እንዴት ድንጋይ ሐውልት እንትን ቤተክርስቲያን አድርገህ እንዴት እንደምሰራ ምናምን አይደለም ማሰብ ያለብህ። የተሻለ ነገር እንዴት ነው የተሻለ ህንጻ ገነባ ስልት ነው መማር ያለብህ። ስለ ህንጻ ከፈለክ ማለት ነው። ስለ መንገድ ከፈለክ እንዴት በሚገርም ሁኔታ መንገዶች እንዴት መስራት እንዳለብህ በጣም መቆየት የሚችለው ስልጣኔ ያ ነው። ስልጣኔ ማለት በቃ ላይክ ሳይንስ ወደ ስፔስ ወደ ህዋ መሄድ ወደ ጨረቃ ሚዲያ ነው ስልጣኔ። እንደገና ድንጋይ እንዴት ነው ድንጋይ ምን ፈልፍለው ከሆነ ምን ይሰራል? ፈልፍለው አባቶቻችን ይፈቀችዋል። አልፈለፈለም እኛ ድንጋይ አንፈልፍልም። አልፈለፈለም ይቅርታ ግን አልፈለፈለም። ኦኬ እሺ ብቻ ያው እነሱ አለ የሚሉት ነገር የድሮ ስልጣኔዎች ነው ውሸት ነው የለም። በኋላ ተመልሰን የምናገኘው አዲስ ታሪክ የለም። እኛ ደግሞ ሲጀመር ኢትዮጵያ ታሪክ ተቀባይነት የለውም ኢትዮጵያ ውስጥ። እንደው ታሪክን የሚያውቁ ሰዎች ታሪክን የሚያነቡት ገብተው ቢናገሩ ተቀባይነት የለውም። ጀርመን ኢትዮጵያ ታሪክ እንትን ለማድረግ ግዕዝ ትምህርት ይሰጣሉና ግዕዝ ያጠናሉና በቃ እንደነሱኛ ምናምን ማለት ከሆነ ድድብና ነው፣ ውሸት ነው። እነሱ ራሱ የኢትዮጵያ ታሪክ ብለው የጻፉት እንደፈለገው አድርገው አጨማልቀው ነው የጻፉት። እኛ እየተጎረርን እየተኮፈስን በቃ የለም እኛ እኮ ማለት እያልን የምንልበት ታሪክ ነው የተሰጠን፣ ውሸት ነው። የሚያኮራ ታሪክ የለንም፣ አዲስ ታሪክ የለንም። ስልጡን አልነበርንም፣ ስልጡንም አንሆንም፣ አንሰለጥንም። ራሱ ስልጡን ከነበርክ መሸማቀቅ ነው ያለብህ፣ መደበቅ ነው ያለብህ። ስልጡን ከነበርክ ቀዳሚ ከነበርክ መደበቅ ነው ያለብህ። የዓለም አገልጋይ ሆነ ተበትነ እያገለገልክ ማፈር ነው ያለብህ። የሚያኮራ ታሪክ የለም። እኔ ግን አልነበረንም የለንንም ብዬ ነው የማምነው። ስለዚህ ግዕዝ ኢትዮጵያዊ ቋንቋ አይደለም። በቃ እንደዛ ነው ማለት ያለባቸው። ግዕዝ የኢትዮጵያውያን ቋንቋ አይደለም። አንድ ሰው ይምጣና ግዕዝ ያ ነው ይበል ያስረዳን። ግዕዝ መሰረቱ ኢትዮጵያ ነው ብሎ የሚያስረዳ ሰው ካለ ይምጣ ያስረዳን። እኔ መማር እፈልጋለሁ። ኦኬ የምታስረዳው ሳትልክ ነው መግባት የፈለከው? ከዛ ሰላም በይ። ሰላም ይላል ሙስሊሞች ሰላም አለይኩም ብያለሁ። ሙስሊም ነኝ። እሺ ምን አገባኝ? አልጠየቁም። አይ የእነሱን ጥያቄ እንዳትጠይቀኝ ብዬ ነው። የነማን ለክርስቲያኖች የምትጠይቀው ነው? አንቺ ለምንድን ነው የተፈጠርሽው? ለምን ተፈጠርሽ? ቁርአን ላይ እንደሚል አላህን ለማምለክ ነው። ታምታለሽ? አዎ። እና ለምንድን ነው የተፈጠርነው ብለሽ ባይብል ላይ ያስቀመጥሽው? በፊት ነው አጠፋዋለሁ። ጥያቄ ነበረ ከዛ ተመለሰልኝ። ሰለምቴ ነሽ? አይ አይደለም። ሙስሊሙ ነሽ? ቁርአን ላይ ደግሞ አንቺ እንዳልሽው ይላል ግን አልገባ ነበረ። ያው ስለካ አላውቅም። ምስልምና ራሱ አላውቅም ነበር።
እስልምናን አላውቀውም ነበር። አሁን ሳውቀሻል? ከጊዜ በኋላ ነው ያወቅኩት። አሁን እየተማርኩ ነው፣ አውቄ እየተከተልኩ ነው። አሁን እየተማርኩ ነው፣ አውቄ እየተከተልኩ ነው። እና በአሁን ሐዋሳ በገዙ ጉዳይ አንተ እንዳልከው ፖለቲካዊ ይዘት አለው። አንድ ክልል ላይ ብቻ አንተ ሲባል በግድ ሲሆን በቄስ ሲሆን አንፈልግም ማለት መብት አለን። አንደኛ በቄስ ነው። ሁለተኛ ደግሞ ዛቱ ላይ ስታየው ራሱ ትናንትና እያሳዩ ነበር የሃይማኖታቸው ነገር አለበት። ህፃናት ያን ነገር ሲማሩ ልክ አይመጣም። እኛ የፈለገ ሰው ይማር ያልፈለገ ይተው። በግድ መባሉ ለምን አስፈለገ? ቋንቋ እንደ ቋንቋ እንትን መጥፎ ነገር አይደለም። ብንማርም የሚጠቅመን ነገር የለም እንዳላችሁት ማለት ነው። ግን አንድ ክልል ላይ በግድ ቄስ ለምሳሌ አረብኛ መማር አለባችሁ ተብሎ ኡስታዝ ቢገባ ያብዳሉ። እና ምን ችግር አለው የሚሉ ሰዎች ተሰጣቸው እንደሆነ ማለት ነው። አረብኛና ግዕዝ ምንም የሚለያይ ቋንቋ አይደለም። የራሳቸው ነው እኮ የአረቦች እኮ ነው ግዕዝ የማን ነው እኮ ሃይማኖታዊ ብቻ አድርገው እንትን ብለውታል እንጂ ምን ችግር አለው ለሚሉት ችግሩን ታስረዳቸው አሪፍ ነው። ችግሩ ምንድነው? አንደኛ በግድ ነው የተባለው አንድ አማራ ክልል ብቻ ነው። አንደኛ አማራ ክልል ብቻ ነው፣ በግድ ነው፣ በቄስ ነው። ያንን የሚያስተምሩት ገና መግቢያ ላይ እንኳን ስታዩት ሃይማኖታዊ ነገር አለው። የአብን የወልድን የመንፈስ ቅዱስን እንትን የሚል ማለት ነው። ያንን ማየት ትችላላችሁ። ኮሜንት ላይ ለሚጠይቁት ነው። እሺ እኔ ያወራሁሽ ኮሜንት ላይ ለሚጠይቁ መመለስ የለብሽ። ስንት ይናገራሉ። እኔ በጣም የሚደብረኝ ሁለት ነገር ነው ላይቭ ላይ ሳወራ ማለት ነው። አንደኛ ነገር ሰው እያወራ በመደወና የሚረብሽ ድምጽ ሰው ያለው፣ ሁለተኛ ደግሞ ስጋ እያወራ ምሮ ነው ልክ እንዴት ነው ሰላም እንዴት ነው ጠፍተሃል ምናምን ያለው የሆነ ቦታ ላይ ቆመ ሰው ጋር እያወራ እየተጨባበጠ የሆነ ቦታ ላይ ያስቆም እንትን ትቶ የሚሄድ ሰው የለም። ልክ እንደዛ ማለት ነው። ቻው ሳይል በቃ መጣለን ሳይል ዝም ብሎ እንደሚሄድ ሰው። ይሄ ደግሞ የእንስሳ ባህሪ እንጂ የሰው ባህሪ አይደለም። ናስኪ ቀማሽ ነው ምናምን ናስረዳ ግባ ቀማሽ ዱርዬ ምናምን ተው አንተ ወጥ የለብህ በከክና አንተ ምንም ደንቆሮ ነህ። ከፕሮፋይልህ ነው የለቀምኩ ምን አይነት ሰው እንደሆንክ እንዳትልክ ምንም አጠቅም ተሳስቼ ነው። እኔ ሰው መስሎኝ በእውነት ፕሮፋይል እንዳትልክ ተው ወደድክም ጠላም ትማራለህ ይላል። ስለ ትምህርት ምንም የምታውቀው ነገር የለም። ትምህርት ቤት መንገዱ ቤት እንደሆነ አታውቅም። ተው እሺ ዜማ እኔ ዜማ ዜማለሽ እሺ አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንሀድግ ለዘአበሰለን። ልቀጥል ይገባው ካለ ቀጥል። የሚገባው ሳይሆን የግዕዝ ሱስ ያለበት ሰው ካለ ግዕዝን እንትን እናድርግለት። አትብ ገጽ ይወኩለንተ ነው ምናምን እያለ እሺ ሊዱ እኛ ይገባን ወይ እንዴት ናችሁ? እንዴት ነው ባብዬ? አቤት እስኪ ድገም እንዴ! አቤት አዳለ እንዴት ነክልኝ ያኔ ጠንበለል አቤት ለጣልከው ቀጥይ ደስ ሲል ጠርሻል አላችሁ ደህና ናችሁ? ሰላም ለከ አሁየ የተባለ እንዲነጋገር እኮ ነው። ሰላም ለኪ ሀፍትየ የተባለ ሂድበት ያኑን አቡነ ዘበሰማያት ለምን አልጨረስከውም? ትርጉም የለውም። የሚሰማ እኮ የለም። የዳመናው አምላክ እንደዚህ አይነት ነገር አይሰማም። ኖ አትችለውም ትባላለህ። ግማሹ
ነው የሚችለው። ምንድነው ማለት ያውቃሉ እንደምችለው ያውቃሉ ተቀርቅረው ያዳምጣሉ እኮ ከታች ያውቃሉ እንደምችለውማ ያውቃሉ። አሁን እኮ አይደለም እኔ እንትንም አደርገው አይ ነው አስተምራቸዋለሁ። አሁን ግን ማወቅ እፈልጋለሁ። ምን ግዕዝ ምን ይጠቅምሻል? አሁን አይጠቅመኝም፣ ግን ብቻ አላውቅም። የሚጠቅመኝ ጊዜ አይጠፋም። ቋንቋ እኮ ማወቅ አይከፋም። በግድ ሳይሆን ፍላጎት ያለው ሰው ቢማር ባይነኝ እኔ። ምንም ቋንቋ ግዕዝ ብቻ ሳይሆን። ምንድን ነው የሚጠቅምሽ ግዕዝ? የት ሄደሽ ነው የሚጠቅምሽ ግዕዝ? እዛው ኢትዮጵያ ነው። ሌላ ከዛ ውጭ የት ሊጠቅምሽ እኮ? ከማን ጋር ለመነጋገር ነው የሚጠቅምሽ እኮ ነው ጥያቄ። ለነገሩ አሁን ራስ ገዝ ነኝ፣ ምንም አይጠቅመኝም። ግን በፊት ባቅ አይደለም እሱ ሳይሆን በራስ ገዝነት ምናምን ሳይሆን አይደለም። አቆያ መቱ ቄሶች ምናምን ምን እንደሚያወሩ አይገባኝም። ለምሳሌ አይደል በግዕዝ ባቅ ግን ትርጉሙ ይገባኛል። ገባክ? አሁን ለእንደዚህ አይነት ነገሮች ይጠቅማል። ዞሮ ዞሮ አሁን መጽሐፍ ቅዱስ ያለው በአማርኛ አለ አይደል? መጽሐፍ ቅዱስ እሱ ራሱ በግዕዝኛ እያነበቡ ተናገሩ ማለት ለውጡ ምንድነው ነው ጥያቄ። ምንድነው ለውጡ? የትርጉም ስህተት አለው መጽሐፍ ቅዱስ የሚባልበት ታይም አለ አንዳንዴ። በምን የሆነ የጠመመ ነገር ከተናገር ይሄ ትርጉም ስህተት ነው፣ አማርኛ ተርጓሚዎች ሲተረጉሙት ነው ምናምን ትባላለህ። አማርኛ ተርጓሚ ሲተረጉመው ነው ችግር ያለበት ተብሎ ከተባለ ግዕዝ አውቃለሁ የሚል ሰው ለምን መጣ ያስተካክለውም ነው እውነት ከሆነ። ለምንስ እነሱ በግዕዝኛ ትክክል ከነበረ በአማርኛ እንዲበላሽ ለምን አደረጉት ነው? እኔ እንጃ እንግዲህ የመጽሐፉ ባለቤቶች ጋር ተናገሩ። እኔ ምን አገባኝ? እንዴ ሊዱ ግዕዝ እኮ እኔ እንደውም አንዳንድ እንትን ስለማይመጣ ነው እንጂ ግዕዝ የአረብ ነው። ገብቶሻል? ኢትዮጵያዊ ባዕድ ቋንቋ ነው ግዕዝ። ግዕዝ ራሱ የነጋዴዎች ቋንቋ ነው። ገብቶሻል? ስለዚህ ራሳቸው ምንድነው ያደረጉት? ሌሎችን ስለረሱት ግዕዝ ተናጋሪ የነበሩ ሌላ ሀገር የነበሩ ግዕዝ ተናጋሪ የነበሩ ህዝቦችን ስለጠፉ ምንድነው እየተደረገ ያለው? የኛ ለማድረግ ነው። የኛ ለማድረግ እንጂ የኛ ስለሆነ አይደለም። አሁንም የኛ ለማድረግ ነው ግዕዝ። ከዛ አልፎ ደግሞ ኢትዮጵያ ውስጥ ነው የምልሽ አማራ ክልል የኔ ነው ይባላል። እኛ ነን በቃ ይሄ የአማራዎች ቋንቋ ነው ይባላል። ትግራይ ክልል ደግሞ የትግሬዎች የኛ የራሳችን ቋንቋ ነው እየተባለ የሚጣረሱበት ቋንቋ ነው። ባለቤት የለውም ግዕዝ። ተይው እንኳን በብሔር ተከፋፍሎ ይቀርና ኢትዮጵያዊ ከኢትዮጵያ ውስጥ የኔ ነው ከዚህ የወጣ የኢትዮጵያ ቋንቋ ነው የሚባል ቋንቋ አይደለም፣ ባዕድ ቋንቋ ነው። ሁለተኛ ደግሞ ምንም እኮ አይጠቅምም። ግዕዝ በመማር የሚመጣ ለውጥ እኮ የለም፣ የሚመጣ እድገት የለም። ምንም አዲስ ነገር አንፈጥርም። ለምንድን ነው ወደ ኋላ የምንጓዘው ነው? ወደ ኋላ ተመልሰን ብዙ ሺህ ዓመታት ነው ወደ ኋላ ተመልሰን ምን እንፈጥራለን? ምንድን ነው የምናገኘው? ወደፊት ብንራመድ አይሻልም? እኔ ሲዳምኛ ብማር ይሻለኛል። እኔ እንደዛ ነው የማደርገው። ነው አገውኛ ማለት ነው። እነሱ ግዕዝ አንድ ብለው ኦሮሞኛ አንድ ጀምራለሁ። በእውነት ተጠቀምበታለሁ፣ እግባባበታለሁ፣ ከዘመኑ ትውልድ ጋር አወራበታለሁ። አማራ ክልል ህፃናትን ግዕዝ ተማሩ ማለት እኔ እናቶቼ ጋር በምን ነው የምመጣው? አባቶቼ ጋር ምን ነው የምግባባበት ቋንቋ አለኝ። ኦሮሚያ ክልልም እንደዛው። ውሸት ነው። ሬሳ ጋር መናገርስ ምን አስፈለገ እኮ ነው። በቃ ግዕዝ ማለት ሬሳ ማለት ሬሳ ላይ ነፍስ መዝራት አለብን ተብሎ መንገዳገሩ ምን አመጣው? ውሸት ነው። ፖለቲካዊ ቅርጽ ያለው ይህ እንትን ነው፣ ጭዌ ነው። ስለዚህ እኔ አልቀበለውም ነው የምለው። አስተምረኝ እንዳልል ነው ትቻለሁ። እኔ ሁሉን ነው ማስተምርሽ፣ አንተንም ማስተምርሻለሁ። ችግር የለም። እኔ ኢትዮጵያዊ ምንም በቃ እኔ ብያለሁ። በቃ ቅድም አዲስ ቀጥይ መጨረሻ ላይ ጨለግመዋለሁ። ይሄ ህዝብ አይ ባቢ እንዴት ነህ? ደህና ናችሁ? አዲስ አለም እንዴት ነሽ?
ወበረካቱ። አልሐምዱሊላህ ደህና ነኝ። ዛሬ እየጠየኩ ነበር ከታች ለመስማትም ትናንትና ነው የሰማሁት አክቹሊ። እና ምንድነው ችግሩ ስትል በዚህኛውም ሳይድ ድንጋይ ይወረወራል፣ በዛኛው የሚያስረዳ የለም ጥቅሙንና የሰማው ነው ጥቅም የለውም እያልክ ነው አንተ። እጅስ ተናደር እንትኑ ያለ ሃይማኖት ይዘት ነው በሃይማኖት ይዘት እያስተማሩ ያሉት። አማራ ክልል ብቻ ስለምን ተመረጠ? የምታውቁት ነገር ካለ ኢንፎርሜሽን ነው ልጠይቅ የገባሁት አክቹሊ። እኔ ተናግሬያለሁ ለምን እዛ ጋር እንደተመረጠ። ለምን እንትና መጀመሪያ ላይም ስንናገር ነበር። አሁን እኔ የሚከብደኝ ነገር ነው ታውቂያለሽ። የማወራው ነገር ልክ ሳወራ ምን ይሄ በቃ እኔ እውቀት አለኝ እያልኩ አይደለም። እኔ የምረዳው የራሴ የሆነ አመለካከት አለ። አንደኛ ነገር ሃይማኖታዊ ቅርጽን በማስያዝ ብቻ መቃወም የለብንም። ስንቃወምም ራሱ ስንደግፍም ሃይማኖታዊ ጥቅም እናገኝበታለን ብለን መደገፍ የለብንም። ምክንያቱም የኔ ሃይማኖት የምንለው ነገ የሚመታ ነገር ስለሆነ መደገፍ የለብንም። ዛሬ ክርስቲያኖችን ይጠቅማል ተብሎ ግዕዝን እንትን ከተደረገ መማር አለበት ኢትዮጵያዊ ከተባለ ነገ ደግሞ መማር የለብንም ብሎ የፈለገውን ይዞ የሚወጣ ትውልድ እንዲፈጠር ነው የሚያደርገው እንጂ ምንም ጥቅም የለውም። በነገሮች ላይ ይሄ ምንድነው እኔ የብልጽግና እንትን ነው ሴራ ነው ራሱ። ለምንድነው ኢትዮጵያ ውስጥ ቦታ ተመረጠና ብልጽግና ዓላማውን የሚያስፈጽምበት ቦታ መረጠ? ከዛ እኔ በደረሰ ነው ማለት እኔ እንደዛ ነው ማለት ቦታ ተመረጠ። ከዛ እዛ ጋር አሉ እንደፈለገው አሽከር የሆኑ ሰዎች አሉ፣ እዛ ጋር ባሪያ ገረድ የሆኑ ሰዎች አሉ፣ እዛ ጋር ከዛ የወጡ ማለት ነው። እዛ ጋር እንዲሆን ተደረገ። ለምንድነው ተብለው ይባል ሙስሊምና ክርስቲያን እንዲባላ የተፈጠረ አዲስ አጀንዳ ነው። ሌላ ምንም ትርጉም የለውም። እኮ ያለ ስርዓቱ እውቅና እኮ አይሆንም እኮ ራሱ ያለ ትምህርት ሚኒስቴር እውቅና አይሆንም፣ አይደረግም። እነሱ ካልፈቀዱ እነሱ እንትን ካላሉት የሚፈቀድ የሚሰራ አይደለም። ፖለቲካ ነው። እነሱ የፈለጉትን ኢትዮጵያኖችን የፈለጉትን አመት እንዲገዙ ምንድነው መደረግ ያለበት? ኢትዮጵያኖችን መባላት አለባቸው። ስለዚህ ይሄ የብሔር ፖለቲካ ምናምን ደግሞ እንትን እያለ እየከሸፈ ስለሆነ ሃይማኖታዊ ቅርጽ አስይዘው አስመጡት። አሁን ይሄ ነው፣ ሌላ ምንም ትርጉም የለውም። እኔ እንደዚህ ነው የምረዳው። ወደ ኋላ ተመልሰን ግን ቋንቋውን ካየነው አዲስ ምንድነው ግዕዝ ኢትዮጵያዊ ቋንቋ አይደለም፣ ባዕድ ቋንቋ ነው። የኢትዮጵያኖች ቋንቋ አይደለም። ሁለተኛ ጥቅም የለውም። የኢኮኖሚ እድገት ኢትዮጵያ ውስጥ አያመጣም ግዕዝ በመማራችን። እኛ እኮ ችግራችን ድህነት እንጂ የቋንቋ እጥረት የለብንም። ምንድነው ችግራችን? ድህነት እኮ ነው። ሀገራችንን ማሳደግ አለብን አይደል? የምናሳድገው ግዕዝን በመማር ነው አይደለም። እና ለዚህ ነው ቀጥይ እንደዛ ከሆነ እሺ የፖለቲካ ይዘቱን እንተውና ብዙም በማረጋገጫ በሌለና የትምህርት ቤት አሰጣጡ የትምህርት ሚኒስቴር ነው እንዳልከው እሱን እስማማለሁ። ጥቅም ይኖረው አይኖረው ከዚህ የዛሬ 2 ዓመት በፊት ስለ ግዕዝ ብዙ የሃይማኖት ከወጣም በኋላ ስንጠይቅ አንተ ምናልባት ስለ ግዕዝ ስለምታውቅ ሊቀል ይችላል። ለኛ ግን ለማናውቀው ጥያቄዎችን ስናነሳ በግዕዝኛ የተጻፉ ብዙ መጽሐፍቶች አሉ በድብቅ ኢቭን ሌሎችም ዓለማት እያስተማሩ ነው ግዕዝን ወስደው አይ ቲንክ ያንን ነገር አንብበው ለመረዳት ወይ ሚስጥር ነው ብለው ያስቀመጧቸውን ነገሮች ኢቭን ክሊር ለማድረግ በግዕዝኛ ነው የተቀመጠው የሚል ትርክት አለ። ሁሌ አንድ ነገር ለምን አትመልሱም ሲባል በዚህ በመናቃቸው ቋንቋ ሳይሆን በዛን ዘመን የተጻፉ ናቸው እነዚህ ዕውቀቶች ብለው ስቶሪ ያረጋችሁም ደግሞ እዛን የተቀመጠው የሚል ትርክቶች አሉ። አይ ቲንክ መማሩ ለሁሉም ቢሆን ኖሮ እንደውም አሪፍ ነበር። ሁሉም ኦፕን ሆኖ እንደ ምርጫ እንደ አገር ሁሉም ሰው በትምህርት ቤት ልጆቹን የማስተማር ፍላጎት ያለው እንደ አንድ ኮርስ ቢሰጡ ኖሮ ኦኬ። አሁን አንድ ክልል ላይ መሆኑ ሌላ ጥያቄ አስነስቶብኛል። አንደኛ፣ ሁለተኛ ግዕዝ መሆኑን ፕሮብለም የለም። የቋንቋ መማር ማንም ሰው የሚያውቀው የኛ ሀገር ይሁን አይሁን እሱ ራሱን የቻለ እንትን ምናይበት አንግሎች ሊሆን ይችላል። ግን አትሊስት ፕሮቴስት ካደረግን አንማርም ብሎ እንደ ጭፍንተኛ ከመሄድ የማንማርባቸውን ሪዝኖች ማስቀመጥና ያንን ነገር አትሊስት ኢንክሉሲቭ
በሚሆንበት መልኩ አትሊስት ነው የኔ አመለካከት ነው። ግን ያው ዝም ብለን የነሱ ሃይማኖት ተከታዮች ሊማሩበት ከሆነ ላይክ አሁን ለምሳሌ ክርስቲያኒቲ ከሆነ እንደ ኮርስ የሚሰጠው ክርስትና ከሆነ ግዕዝን የሚያስተምሩ ከሆነ በግዕዝ ሰበብ ክርስትና ከሆነ የሚያስተምሩት ሊጠየቅ ይገባል። የመጽሐፉ ይዘት ማለት ነው ውስጥ የያዘው ኮንቴንት አረብኛ ነው ኮንቴንቱ ስትል አሁን እስልምናን የሚያስተምር ከሆነ አረብኛ እያስተማርክ ይለያል አይደል? የእስልምና ኮንቴንት ይሆናል። ይሄኛው ደግሞ ግዕዝ ሆኖ የክርስትና ልክ እንዳላችሁ ጸሎቶቻቸውን ቅዳሴዎቻቸውን ላይክ እናንተ ማንቀበላቸው የምንላቸውን ከሆነ ነው አንማርም። ግን ግዕዝን አይደለም ክርስትናን አንማርም በግዕዝ ሰበብ ብሎ ነው መጠየቅ ያለበት እንጂ ቋንቋን ጭፍኑ አንማርም ብለን ስንነሳ ትንሽ ስላልገባኝ ነው ሁሉም ያን ጥያቄ ለመጠየቂያ አሁን ቢሆን አልገባኝም። ግን ኦልሬዲ የሚቀጥሉበት ከሆነና ህዝቡ የሚማር ከሆነ ያለው ነው ምን እንደሚደረግም አላውቅም። ይችላል ለምን አይችልም? አልማርም የማለት መብት አለው እኮ ማንንም ኢትዮጵያዊ እየመጣ ለምንድን ነው የሚማረው ነው? አንደኛ ምክንያታዊ የሆነ ኢትዮጵያ ባዕድ እንጂ ምንድነው ግዕዝ ባዕድ እንጂ ኢትዮጵያዊ ቋንቋ አይደለም ብሎ በምክንያትን የሚከራከር ሰው ካለ አሰየ ነው፣ ጥሩ ነገር ነው፣ እኔም እደግፈዋለሁ። ማንንም ኢትዮጵያዊ ግን ግዕዝ አልማርም የማለት መብት አለው። አልማርም ካለ በቃ መብቱ እኮ ነው። ምን ይሰራለታል? ምንድነው የሚሰራለት ነው? በቃ ለምንድነው ኢትዮጵያውያን ላይ ጫናና ጭነትን የሚፈጠረው? ምንድነው የምንጠቀመው? ኢትዮጵያ ውስጥ የኢኮኖሚ እድገትን እናመጣለን ወይ ግዕዝ በመማር? የአስተሳሰብ የአመለካከት ለቀት ይመጣል ኢትዮጵያ ውስጥ ወይስ የተደበቀ በግዕዝኛ ቆፍረን የምናገኘው ታሪክ አለው? የለም። የትኛው ታሪክ ነው? ወደ ኋላ ተመልሰን የምናገኘው የወደ ኋላ ታሪካችንን እኛ ኢትዮጵያኖች እንደ ኢትዮጵያኖች ከመገዳደል ያለፈ ምንም ታሪክ የለንም። ስለዚህ አይጠቅመንም ነው። አይጠቅመኝም አልማርም ካለ አንድ ኢትዮጵያዊ መብቱ ነው፣ ይችላል ማለትም አለበት እኮ። እኔ መደንቆር አልፈልግም ካለ መብቱ ነው። አንድ ኢትዮጵያዊ እውነት ከሆነ የቋንቋ ጥማት ካለባቸው ቋንቋውን መማር አለብን። ቋንቋ ማወቅ ጥሩ ነገር ነው። አድርበታለሁ፣ ለወጥበታለሁ፣ እሰራበታለሁ የሚል ከሆነ ሌላ ቋንቋ ነው መማር ያለበት ነው። አማራ ክልል ያለው ኦሮምኛ ቢማር፣ ትግራይ ክልል ያለው አማርኛ ቢማር፣ እንዴ ኦሮሚያ ክልል ውስጥ ያለው አማርኛ ቢማር እንደዛ ይሻላል እንጂ ምንድነው የሚሰራለት? አሁን ግዕዝ በመማሩ የሚመጣ ለውጥ ምንድነው ነው? ምንም ለውጥ አይመጣም። ስለዚህ ነገ ህዝቦችን ሰላም ማያደራርጋቸውን ነገር እየፈጠረ አሁን መቆስቆሱ ምን አስፈለገ ነው? አያስፈልግም። በቃ አልቀበለውም ካለ አንድ ህዝብ ደግሞ አልቀበልም ነው። እንደ ህዝብ አልቀበልም ካለ እኮ ከባድ ችግር እኮ ነው። ስለዚህ አልቀበልም ካለ የማለት መብት አለው ነው። እኔ ያለ መማር መብት አለኝ። ስለዚህ ትክክል አይደለም ነው። በቃ ተቀባይነት የለውም። እንደ አንድ ኢትዮጵያዊ ደግሞ እኔ እንደ አንድ ኢትዮጵያዊ ግዕዝ ባዕድ ቋንቋ ነው መማር የለብንም። የሞተ ሬሳ ላይ ነፍስ መዝራት የለብንም ራሱ። እንደዚህ ብዬ ነው የማምነው። ምን ይሰራለን? ምን ጥቅም የለውም። ቀጥል። ምንድነው እንትን ወንክ ሚኪ ቀጥል። ማውራት ፈልግ አይደል? አስሬ የምትከፍተው ሚኪ አለ? አለው። ኦኬ እሺ ቀጥል። እንዴት ነህ? እንዳለው ታለው ሄደና አላልኝ ቤፍ እኔ ገባሁት በጠዋት ተነሳ። ያው ግዕዝን ስትቃወም ሰምቼ በጠዋት ተነሳ ስንት የምንቃወማቸው ነገሮች እያሉ በይሳት ግዕዝን በመማር ስልክ የሚመጣው ጥፋት ምንድነው ነው? እንደው እንዳለችው አዲስ ሰላም እንዳለችው ባያችሁ የኔትወርክ ከዚህ ከሀገር ውስጥ ከውጭ ያሉት ይማሩታል። ለምን
የባዕድ ሀገር ብለዋል። ግዕዝ ሲጀምር የኢትዮጵያ ቋንቋ ነው። የመጀመሪያ ቋንቋ ግዕዝ ነው። ብዙ መጽሐፍት የሚባሉት ከኢትዮጵያ የተሰረቁት አባቶቻችን የኔትወርክ እና በስነ ስርዓት ሳይሰራ እንደው ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥ ነው ያለው። ኢትዮጵያ ውስጥ ያ አይደለም፣ ካናዳ ውስጥ ነኝ። ካናዳ ነህ? ቪዲዮ ነው አብራው እስኪ እንየው። የት ነህ ካናዳ? የካናዳው ሸበላ ለነገሩ ካናዳ ብትሆንም የድህነት ተሸክመው ስለወጣ ይቀር በቃ ተው አንተም ብሎ ካናዳ ነው አርክ። እሺ እና አሁን ካነስ እና አንተ ምን መሰለክ ቤብ ግዕዝን ለምንድነው መማር የለብንም ብለህ የምታስበው? ኢትዮጵያ ውስጥ ሲናገሩት የነበረ የመጀመሪያ ቋንቋ ግዕዝ ነው አልክ። ማን ነው በመጀመሪያ ግዕዝ ተናጋሪ ያደረገው ኢትዮጵያዊ? በየትኛው ክፍለ ዘመን? በመጀመሪያ ደረጃ እስልምናንም ከማስገባቷ በፊት ክርስትና ወደ ኢትዮጵያ ታሪክን በምንም ከተማርኩት ነው ነክረክ። ትምህርት ቤትም እኔ ብቻ ሳይሆን ያው እስላም ነው ያስተማረኝ። ኢትዮጵያ ውስጥ በምኖርበት ሰዓት በመጀመሪያ ዘፈርሷን ክርስትና ገባ። ክርስትና ኢምፔሪያል በደንብ ከተስፋፋ ወዲህ በዛ በክርስትና ውስጥ በሚስፋፋበት ወይ አክሱም ላሊበላ ምን በሚሰሩ ሰዓት በምን በግዕዝኛ ነበር የሚያወሩት። ስልጣኔያቸው አክሱም መቼ ነው የተሰራው? ወንድምና አክሱምና ላሊበላ መቼ ነው የተሰሩት? ቀኑን አላስታውስም። ቀኑን አላስታውስም። አታውቀውም እኮ ራሱ አታውቀውም። የሚያውቀው ሰው የለም። ማን ነው የሰራው? እና ክርስቲያኖች ኦርቶዶክስ በመስቀል መልክ ማለት ሙስሊም ብቻ ነው እንዳትለኝ። አይደለም ሙስሊምም አይደለም ክርስቲያንም አይደለም፣ ኦርቶዶክስ ነው። ያው እንደሰማሁት ከሆነ ሙስሊሙ ሲያስተምረኝ ሙስሊሞችን የሚያስገባው ወደ ኢትዮጵያ መሐመድ ልኳቸው 3 ወንዶችንና 3 ሴቶችን ልኮ ነው ያስገባው። ሐረር የምትባል በሰፈርክበት ሀገር አንተ ነህ ማንነህና ነው አስገቢ ያደረገ። በመጀመሪያ እኮ በ4ኛው ክፍለ ዘመን ክርስትና ወደ ኢትዮጵያ ሲገባ ከዛ በፊት ሃይማኖት ነበር ኢትዮጵያ አይደል? ኢትዮጵያ ውስጥ አይደል? ክርስትና ከመግባቱ በፊት ነበረ። ግን ያን ሃይማኖት እነሱ ያንተ ተቀባይ ናቸው? ቆይ ያንተ ተቀባይ ናቸው ወይ እነሱ? ምን አልከኝ? ያንተ ተቀባይ ናቸው? አንተ የኔን እምነት ተቀበል። የኔን እምነት አትበል። አንተ እንግዳ ሆነ ስትገባ ያንተ ተቀባይ ናቸው? አዎ አልኩህ እኮ። በቃ ስለዚህ አንተ መጤነህ ማለት ነው። መጣው ግን እኔ መጥቼ ብዙ ነገሮችን ሰርቻለሁ። እንደምታየው ምንም አልሰራም። አክሱምን የሰራው ውሸት ኢጅፕትን ኢትዮጵያ ትልቅ ደረጃ ደርሳ አክሱምን የሰራው ክርስቲያን የሰራው ካልከኝ ውሸት ነው። ላሊበላን የሰራው ክርስቲያን ሰራው ካልክ ውሸት ነው። ታሪክን አታውቅም። ራሱ ምንም የምታውቀው ነገር የለም። ኢትዮጵያ ስማ ማስረጃ ታሪክን የሚጽፉ ሰዎችን ጠይቃቸው። አንድም ሰው ደፍሮ ኢትዮጵያዊ ነው የሰራው አይልህም። አይታወቅም ብሎ ነው የሚያልፈው። አይታወቅም። ውሸት ነው። ጣዖትን ሲያመልኩ የነበሩ ሰዎች ነው የሰሩ። አይደለም እንዴት መሰለህ? እነሱ መስቀልን ይሰሩ ይጠቅማል። መስቀልን ግን ከመስራታቸው ነው የሚቃጠሉት። ይሰራሉ። መስቀል በዘመነ ሙሴ እንደነበረ አታውቅም አንተ። መስቀልን ከክርስቶስ በኋላ ነው የመጣው ብለህ ስለምታምን ነው። ገብቶሃል? መስቀል ክርስቶስ ከመወለዱ በፊት ነበረ። ለምን ይጠቀሙበት ነበረ? አንብበህ ድረስበት ነበረ። የመስቀል ቅርጽ
ከዛ በፊትም ነበረ። የመስቀል ቅርጽ ለብዙ ነገር ያውሉት ነበር። የአክሱም አሰራር ደግሞ ምን መሰለክ የወንድ ልጅ የአክሱም አሰራር ወንድሜ የአክሱም አሰራር የአክሱም ሐውልት የወንድ ልጅ እቃ ነው። የወንድ ልጅ እንትን ምንድነው ጾታ ቅርጽ ነው። እሱ ደግሞ የወንድ ልጅ እቃ ሲመለክ ስለነበረ አስተሳሰብ ካንተ ክፋት እንዳይሆን ቤቢዬ እወዳለሁ። እኔ የተማርኩ ሰው ነኝ ወንድሜ፣ ታሪክን የተማርኩ ሰው ነኝ፣ በደንብ ያጠናው ሰው ነኝ። የምትጠቀምብኛለህ ዝም ብለህ ብታዳምጥ። መስቀለኛ ነው ዝም ብለህ ብታዳምጥ አዳምጠኝ። አክሱም እኮ ያለው እኮ የወንድ ልጅ እቃ እኮ ነው ቅርጹ። አታውቁም ሐውልቱ ምን እንደሚመስል? ያንተ ቀይ መስቀል ቅርጽ ምን ይመስላል? የመስቀል ቅርጽ ስለመስቀል አላወራሁም እኔ። አክሱም ሐውልቱ የምን ቅርጽ ነው ያለው? የወንድ ልጅ እቃ ይመለክ ነበረ። ቅርጹ የወንድ ልጅ እቃ ቅርጽ ነው። የሰሩት ኢትዮጵያኖች አይደሉም። ይላሊበላ በየነገርኩህ ነው። ይላሊበላ ነገርኩህ እኮ። ከዛ በፊት ውስጥ የመጀመሪያ ቋንቋ ግዕዝ ነው አልክ። ሉሲ ቋንቋ ምን ነበረ? ግዕዝ። አያችሁ በቃ ሚዩት አድርግ እንዳታወራ። እሺ እንዳታወራ ፓፓ አትጠቅምም። በቃ ቤቢ የምን መሰለህ እንዳታወራ ቤቢ አንዳናገረኝ ባባ ምን መሰለህ ምንድነው ኪንግ ሄሎ ቤቢ አሁን ላሊበላን ማን ሰራው የሚለው ነገር ማሰብ አለበት። ኦሮ እንትን ኪንግ ቀጥል። የሚገኙ ቤተክርስቲያኖች አሉ ወደ ዘሙቴ። እሺ ሚሳ አንተ ምን ሆነህ ነው? አታውቀውም በእናትህ። አዎ አታውቀውም። ዝም ብለህ ሉሲ ጭራሽ ሉሲ እናወራለን። ግዕዝ ትናገር ነበር ይሰማል ባባ። ኢትዮጵያኖች ሲጨንቃቸው ነገርኩህ እኮ ይሰማል። ቀጥል። Sorry, I have one question. ኪንግ ይሰማል ነበረ። እሺ አመሰግናለሁ። I have one question. Just and like Israel and the war, like ውሃ ላይ መጠየቅ ፈልጋለሁ። ውሃ ደም ለበሰ። በዚህ በቁርአን ምንድነው? ውረድ ገመዳፍ። ስለ ቋንቋ እየተወራ ቋንቋውን በስነ ስርዓት ሳያወራ እዚህ ጋር መጥቶ እንትን ይለኛል። ደነዝ አንግባባም። ደህና ናችሁ? ሰላም አለይኩም ወራህመቱላህ። ሰላም ብያለሁ። የተወያያችሁ መሰለኝ ነው። አንዳንዴ ስንናገር ፖዚቲቭ በሆነ አነጋገራችን ብናገር ጥሩ ነው። ያው ሀገራችን ድምፅህን አስተካክለው። ሀገራችን ሁሉም ነው የገባባት። ያው አደም አለይሂ ሰላም ወይም ደግሞ አባታችን አደም ወደ ምድር የመጣ ነው። ሁሉም መጥቶ ነው አነጋገራችን። ቋንቋ በሚለው ዙሪያ ላይ ስናገር ሃይማኖታዊ ሊሆን የቻለው እንዴት ነው? ሚስጥር እንዲሆን ሌላ ሰው እንዳይናገረው ቤተክርስቲያን ብቻ እንዲቀር ተደረገ። በዛ ምክንያት ቀሳውስቶች ብቻ ተናግረውት እዛው እንዲቀር ተደርጓል። መልሶ የሞተ ቋንቋ ስለሆነ ስንነጋገር ፖዚቲቫዊ በሆነ ንግግር ብንናገር የሆነ መተቻቸት ብቻ ከሆነ ሀገራችን ላይ ያሉ ነገራቶች ሁሉ ሀገራችን ናቸው። አንዳንዴ እኛማ ሌላዎች ሀገራቶችን ገዝተናል፣ ሌሎች ሀገርም ደግሞ እኛን አስተዳድረውናል። ታሪክን ከሆነ ማለት ነው። ያው ታሪክን ከመጽሐፍ ላይ አንስተን ስለምናገረው የመኖችን እኛ አስተዳድረናቸዋል፣ የመኖችም ደግሞ እኛን አስተዳድረዋል። መጀመሪያ ሀበሻ ስትባል የት ነበር ክልሏ? ክልሏ የትኔትን አካባቢ አንድ ላይ ነው ሀበሻነት ወይም ደግሞ ኢትዮጵያ አቢሲኒያ የምትባለው። ከዛ ያንን አንብበን ነው እንጂ ዝም ብሎ ደረቅ አስተሳሰብ ሆኖ መተቻቸት መሰዳደብ ከሆነ ቫልዩ አይኖረውም። አንድን ሰው ከእንስሳነት የሚለየን አእምሯችን ሰዋዊ ስላለው ነው፣ ስለምናስብ ስለሆነ መበሻሸቅ ከሆነ ትምህርት አናስተላልፍም እና አንዳንዴ ንግግራችን ላይ ትኩረት እንስጠው። ሌላ አዳማጭም ስላለ እነዚህ አዳማጮችም ከኛ የሆነ ነገር ተምረው መውጣት አለባቸውና ስነ ምግባር በተሟላው ሁኔታዎች ብንናገር የተሻለ ነው ብዬ ነው። አፋን እየመከርከን ነው። አንዳንዴ እኮ ችግሩ ምንድነው?
ስነ ምግባር በተሟላ ነገር ነው መነጋገር ያለባችሁ ብሎ ከማለት አንድ ሰው መጠምዘዝ ትችላለህ። አሁን አንተ በስነ ምግባር ተናግረህ ስነ ምግባርን በድርጊት በተግባር አሳይተህ ማለፍ እኮ ይቻላል። አንድ ሰው ሐሳብ ሳይሰጥ እንደዚህ አድርጉ አስተካክሉ ማለት ትርጉም የለውም። እኛ እንደገባን እየተናገርን ነው። እንዴትስ በስነ ምግባር እንናገር ነው? ሰው ከመሬት ተነስቶ ያለ ምንም እውቀት እየተናገረ በየትኛው ነገር ንግር ላይ አክሱም ላይ ይሁን ላይ ገላብ ላይ ይሁን ሌላም ታሪኮች ይሆኑ እኛም እንስራቸው ሌላም ሰዎች ስራቸው ኢትዮጵያ ውስጥ ያሉ ናቸው። አንዳንዶቹ የራሳቸው አንተ የመኖችን አስተዳድረናል ብለሃል። ማን ነው የመኖችን ያስተዳድረው ኢትዮጵያ ውስጥ? ሀበሻዊ ነው። ማን? አብርሃ ይባላል። ማን ነው አብርሃ? አብርሃ ነው፣ ኢትዮጵያዊ ነው። ከዚህ ንጉስ ነጃሺ የላካቸው ጦሮች ናቸው። ሬሳው ሬሳ አይደለም፣ ካዕባን ለማፍረስ ሄዱ። እኔ እሷ እንትን አለ ሬሳው እኮ ነው የምልህ። ሀገሩን ጥሎ ልክ እንደ ኃይለ ሥላሴ ማለት እኮ ነው ፈርጥጦ ከኢትዮጵያ ወጥቶ 5 ዓመት እንግሊዝ ሀገር ቆይቶ የተመለሰ ሰው እሱ ደግሞ አልተመለሰም። እሱ ነው የመኖችን አስተዳደረ ብትሉ ይሄንኛውን ባሪያ አድርገው ነው የሸጡት። ባሪያ አድርገው ሸጠውት ነው መልሶ ወደ ኢትዮጵያ መጣ። ማንን ነው? ታሪኩን ከሆነ አስሃማን ከሆነ ማንን? አስሃም ነጃሽ ማን ነው ባሪያው? ታሪክ ከሆነ ያወራል ማለት መጀመሪያ ስናገር ታሪክ ላይ ምርኩዝ አድርገን ከሆነ የምናገረው ምንድነው እያወራ ያለው? አልገባኝም። ስለማን ነው እያወራ ያለው? ማን ነው ባሪያ ያደረገው? ስለ ኢትዮጵያ ነው አንተ የመኖችን አስተዳደረ ብለህ የምትለው ሰው አላስተዳደርክም። እኔ አላስተዳደርኩም። ታሪኩ እኮ ኢትዮጵያኖች አላስተዳደሩም እኮ ነው የምልህ። ኢትዮጵያኖች ራሱ አላስተዳደሩም። አስተዳድረዋል። ያው ፍትህና አስፈነው ነው። አላስተዳደረም እኮ ነው የምልህ። አንድ ሰው የት ሆኖ ነው ሲያስተዳድር የነበረው? ምን ሲያደርግ ነበረ? እዛው የመን ሄዶ ነው። እዛ ጋር ቁጭ ብለው እዛው ቁጭ ብለው ያው ኢትዮጵያስ ማን ይጠብቃት ነበር? የዛኔ ተልከው ነው። ልኡካኖች ናቸው፣ የጦር መሪዎች። ማን የላከው? የነጃሺ አባት አልኩ። የላከው የላኪው የነጃሺ አባት ነው የላካቸው። ማስረጃ ሐዲስ ነው የምሰጥህ ወይስ መጽሐፍ? መጽሐፍ። እኔ ታሪክ መጽሐፍ ነው ማምን። እሺ መርሃ ሲዮጢ ይባላል። ያው ታሪካዊ መጽሐፍ ነው። ኢማም ሲዮጢ መጽሐፋቸውን ከከፈት ታገኛለህ። ኢማም ሲዮጢ እኔ አላውቅም፣ እንደዚህ አይነት የሚባል መጽሐፍ አላውቅም። የሀበሻ ታሪክ በብዛት የጻፈው ኢትዮጵያዊዎች አይደሉም፣ ውጫዊ ናቸው። ኢትዮጵያውያኖች እንዳልሆኑ አውቃለሁ። ዝም ብለህ እኔ ሌላ ቦታ የተጻፈውን እያነበብክ ከሆነ የምታነብልኝ አላውቅም። አንተም ስትናገር በመንፈስ ስትናገር አይደል? በመንፈሴ ነው እንጂ የምናገረው። በምን እናገራለሁ? ኢትዮጵያውያኖች የመኖችን አስተዳድረናል ምናምን። ምንም ኢትዮጵያዊ ማንንም አስተዳድሮ አያውቅም ሲለምን ነበር። አንተ ብለህ የምትለው ሰው ደግሞ እዛ ጋር ሄደ አገርን ጥሎ እዛ ያገባ ሰው ነው። ከዛም አልተመለሰም። መግዛት ማለት እሱ ነው። ለአመታት እዛ ጋር ቁጭ ብሎ መጨረሻ ላይ ሬሳ መሆን ማለት ነው። ለአመታቶች እዛ ተቀምጦ ከዛ በኋላ ነው ሌላ ውሳኔ ለመወሰን ሲላወስ ነው የሞተው የተሰዋው። ምን አገባኝ ታዲያ? ሲላወስ ነበረ። በቃ ሬሳ ነው። ለኔ ሬሳ ነው። አልገዛም። ሁሉም እኮ ሬሳ ሆኖ ሞቷል። ገዥም ተገዥም ሬሳ ሆኖ ገዛ ሊባል የሚችለው እነሱ ናቸው። ገዝ ሊባሉ የሚችለው ለምን መሰለህ? ቋንቋቸውን ኢትዮጵያ ውስጥ አስርጸው የሄዱ ያለፉ ሰዎች ናቸው። አንተ ምንድነው ያደረግከው? እነሱ ላይ የፈጠርከው ጫና አለ። አሁን ለምሳሌ የመኖችን ካስተዳደርክ እነሱ ላይ ጫና የመንስ አስተዳደር ነበረ ብለህ የምትለው እኮ ማስረጃህ ምንድነው ተብለህ ብትባል አጥንት ነው የሚቆጠረው። እነሱ ግን እንመራችሁ እናስተዳድራችሁ ነበረ ብለው ሲሉ ምንድነው ብለን ብንላቸው እንደ የምትናገሩት ቋንቋ በ21ኛው ክፍለ ዘመን መማር አለብን የለብንም እያላችሁ የምትጫርሱበት ቋንቋችሁ ራሱ የኛ ነው ይላሉ።
ማንኛውም ታሪክ መጽሐፎችን ለማንበብ ሞክር። አትምከረኝ፣ እሱ አትምከረኝ። እኔ ምን ማንበብ እንዳለብኝ እኔ ነኝ የማውቀው። እንደዛ ከሆነ ሀሳብህን መስጠት ትችላለህ። ሀሳቤን እየሰጠሁ ነው። ድርቅ አትበልሽ። እኔ ላይ ሀሳብህን አትስጠኛ። እኔን ሳይሆን ሀሳቡ ከፈል እንደፈለክ አድርገህ መተርተር ትችላለህ ሀሳቡን። እኔ ግን እንደዚህ አድርግ አትበል። ለምሳሌ የመኖች እኛ ማስተዳደራቸውን አንተ እስኪ ከቋንቋ ውጪ ሌላ ነገር ማምጣት ትችላለህ እንዴ? ከቋንቋ ውጪ አነሰ ቋንቋ? ለምሳሌ የመኖች የሚናገሩት እኛ የምናገረው ቋንቋ በመጀመሪያ ሳቢያን የሚባል ቋንቋ ነበረ፣ የእነሱ ቋንቋ ነው። ከዛ ደግሞ ኢትዮጵያኖች የኛ ቋንቋ የነበረ ነው ብለው ይሉታል። አንድ በል። ከዛ በኋላ ግዕዝ ራሱ ሳቢያ። እስኪ ሳቢያ ቋንቋ የሚባለው እስኪ ታውቀዋለህ? ከሳቢያ ቋንቋዎች አንድ ነገር ሳቢያን ይባላል። እኔ ያላቅም ታዲያ አውቀዋለሁ እያልክ 10 ሰዋን ኢትዮጵያ ውስጥ እያልክ እንዴት አላውቅም ትላለህ? እንዴት አውቀዋለሁ ቋንቋ? ታዲያ ሲናገሩት የነበሩት እነሱ ናቸው። የጠፋ የሞተ ቋንቋ ነው። እንኳን እሱ ግዕዝን እንኳን አታውቅም አንተ። አሁን ለምሳሌ በህይወት ያለ በኢትዮጵያ ውስጥ ያለ ቋንቋ ኢትዮጵያ ውስጥ የለም፣ ሞቷል። የሞተ ቋንቋ ነው። አስቀሩታል እኮ እሱ እኮ ነው የኔ ብለህ እያወራህ ያለውን ታሪክ የነሱ ነው እኮ ነው የምልህ። ታዲያ በቃ ሁሉም የነሱ ነው እንዴ? ስልጣኔ ነበረ ኢምፓየር ኦፍ አክሱም እየተባለ ይሄ የአክሱም ሲቪላይዜሽን የሚባለው የአክሱም ስልጣኔ፣ የአክሱም ልህቀት፣ የአክሱም እድገት እየተባለ የሚወራለት እነሱ እንደፈለጉ አድርገው ሲያሽከረክሩት የነበረ ነው። ኢትዮጵያኖች ያስቀመጡት አሻራ ምን አለ እስኪ በአክሱም ስልጣኔ ውስጥ እኮ ደስ አሁን ለምሳሌ ለኛ ደስታ የሚፈጠር አይደለም እንጂ ታሪኩ ከሀበሻ የመን ሄዶ ካዕባን ለማፍረስ ወይም ደግሞ ሐጅ ሲያደርጉ እኛ ሙስሊሞች ስናደርግ አይተህ ከሆነ እሱን የሚመስል እዛው የመን ላይ ሰርቶ ለምን እዛ ሄዳችሁ ሐጅ ታደርጋላችሁ ብሎ የሰራው ቅሪቱ ራሱ እስካሁን አለ። ኢትዮጵያዊ ነው። የሱ ዘሮች እስካሁን ድረስ የመን ላይ ብዙም ክብር የላቸው። ቤት ራሱ እንዲሰሩ ፍቃድ አይሰጧቸው። እስካሁን ድረስ ያለ ነገር ነው። ሀበሻዊ እዛ ሄዶ አስተዳድሯቸዋል፣ የመን ላይ ማለት ነው። የት ነው የሱ ዘር? የመን ውስጥ። ኧረ መጽሐፍ ለማየት ሞክር አትበለኝ። አውቀዋለሁ። የማውቀው ታሪክ እኮ ነው እያወራ ያለው እንዴ። የነገር ከሆነ አስሐብ الخدود የሚባሉ አሉ። እነዛን የየመን ንጉስ በእሳት አቃጥሏቸው ጉድጓድ ውስጥ አስገብቶ ለሮማ ንጉስ አንደኛ ነገር በሃይማኖት የምታውቀው እውቀት እኔ ላይ አምጥተህ እንትን አትበልብኝ። እሱን አውቀዋለሁ። ስለ አብርሃ እያወራ ከሆነ ስለ ንጉስ አብርሃ እያወራ እኔ ወንድ ልጅ ሁን የሴት ልጅ ያናገባኝ ኢትዮጵያ ውስጥ ነው ያለው የሚለው ነው። በቃ ካላገባ ለምን ታወራለህ? ሲጀመር ድምጽ በጣም ነው የሚያስጠላው። ኤርፎንን ሳታስተካከል የኤርፎን ችግርን ሳትቀርፍ እኔ ጋር ማውራት ደግሞ አይደብርም? ለማንኛውም ታሪክ ማንበብ አለብህ። ያነበብከው ታሪክ ካለ ንገረኝ። የመኖችን አስተዳድረናል ገዝተናል የምትል ከሆነ እንደገዛቸው ምንድነው ያንተ ቅሪት? ምንድነው እነሱ ላይ ያሳደርከው ጫና ያሳረፍከው ጫና ምንድነው? ምን አለ ተብለህ ስትባል ምንም የለም። ሬሳ ነው የምትቆጥረው። አፍህን ሞልተህ እንደዛ ብለህ ማውራት አትችልም። ይሄ የኢትዮጵያኖች የመጎረር መንፈስ እንጂ ምንም እነሱ ላይ ያደረጋችሁት ነገር የለም። በእነሱ በረሃ እየቆረጥክ ለስደት እንትን እያልክ እነሱ በረሃ እየኖርክ እየገዛቸው ነበረ። የምረን ነው።